በጥልቀት እንድንሄድበት በተለይ ደግሞ ክህነቱ ሲያለ ደግሞ ስርዓቱን አውቆ እንዲያስጠብቅ በጣም ስለሚረዳው ምዕመናንም ጭምር እንድናውቀው ስለተፈለገ በግዕዝ እዚህ ጋር አለ፣ በአማርኛ ደግሞ እዚህ ጋር ተጽፏል። ስለዚህ ግዕዙን ለሚችል ሰው በዚህ አለ፣ ግዕዙን ለማይችል ሰው ደግሞ በአማርኛ ስለተቀመጠ በተለይ ደግሞ ድቁና የተማሪ አለ፣ ቅስና የተማሪ አለ፣ ወይ ደግሞ ዲያቆንም የሆነ ቄስም የሆነ ካለ ደግሞ እንደው ስርዓቱን እየኖርኩት ነው አይደለም የሚለው ነገር በደንብ እንዲያውቀው አንዳንዱ ሰው ከመቀደስ ያለፈ ያለ የማይመስለው ሰው ስላለ ማለት ነው። በቃ ዲያቆን ማለት በቃ የቅዳሴ ተሰጦን በሚገባ ይዲ የሚለውን በደንብ አድርጌ ማጥናቴ ማንበቤ ነው። ከዛ የዕለቱ ምስባክ በቃሌ ይዘዋለሁ። ከዛ በቃ ድቁና ማለት ይሄ ነው ብለን ስለምንደመድም ግን ያ ብቻ አለመሆኑን እንድናቅ ለማሳየት መጀመሪያ ከምዕመናን እንጀምር። እዚህ አራተኛው የሐዋርያ ሲኖዶስ አብጥሊስ ላይ ማለት ነው አንቀጽ 52 ላይ የሚናገረውን ተመልከቱ። በነገራችን ላይ አብጥሊስ ብሎ ሲናገር ሐዋርያት በአብጥሊሳቸው እንዳስተማሩ የሚል አይደለም። በቅዳሴያችን ላይ እንደምታውቁት ገና መግቢያው ላይ ይሄን ያነሳል። የሐዋርያትን አብጥሊስ ይህንን ስርዓት ያልተማረ ዲያቆን ወይም ቄስ ገብቶ አይቀድስ ነው የሚለው። ስለዚህ ቅዳሴ የሚቀድስ ዲያቆን አንዱ ማወቅ ከሚገባው እውቀት መካከል አንዱ ይሄንን ስርዓት ማወቅ አለበት። ሐዋርያት በአብጥሊሳቸው እንዲህ እንዳሉ እንዳስተማሩን ቅዳሴ ያስቀደሰ ሰው ስጋው ደሙ መቀበል አለበት እንዳለ ቀዳሲያን ደግሞ ካህናትን ጨምሮ ማለት ነው ዲያቆናት ጨምሮ በሙሉ ደግሞ የሐዋርያት ስርዓት የሆነውን ይህንን መጽሐፍ የማወቅ የማሳወቅ ግዴታ እንዳለባቸው ማወቅ አለብን። መሰረታዊ ጽንሰ ሐሳቡ ይሄ ነው። እና እዚህ አብጥሊስ ላይ ብዙዎቻችን አሁን እኛ በቲክቶክም ሆነ በቪዲዮ እንደ ቀልድ ወይ ደግሞ እንደ ሙድ የምንይዝበትን አንዳንዶቻችን ደግሞ መሳቂያ ፈን ማድረግ ያድርገን የምናስበውን እዚህ ሐዋርያ ሲኖዶስ ግን እንዳሉትን እንየው። አብጥሊስ ምዕራፍ 52 ላይ ከካህናት ወይም ከህዝባውያን ያ ማለት ካህን የሆነ በሙሉ ዲያቆን፣ ቄስ፣ መነኩሴ፣ ጳጳስ ምናምን ተያይዞ ማለት ነው ይሄ የሆነ በሙሉ ወይ ደግሞ ምንም ቅስናም ድቁናም የሌለው ምዕመን የሆነ ሴትም ሆነ ወንድ ማለት ነው መካከል መስማት በተሳነው ሰው ላይ ወይም በአይነ ስውር ላይ ወይም መናገር በተሳነው ላይ ወይም በአንካሳ ላይ ወይም በድዊ ላይ ወይም በታመመ ሰው ላይ ወይም በሽባ ላይ የተሳለቀ ወይም የሳቀ ቢኖር ይሻር ነው የሚለው። አሁን በየትኛውም መንገድ የተሳለቀ ነው የሚለው በቃ ኢቭን የሳቀ ይላል። ስለዚህ ማንም ሰው በተለይ ከካህን ወገን ሆነ ዲያቆንም ሆነ ቄስ ምናምን ሆነ በማንኛውም የሰው ተፈጥሮ በአይኑ በእጁ በእግሩ በየትኛውም ነገር መስማት በተሳነው ሊሆን ይችላል፣ አሊያም በአይነ ስውር ሊሆን ይችላል፣ አሊያም መናገር በተሳነው ሊሆን ይችላል፣ አሊያም በአንካሳ ላይ ወይ በድዊ ላይ ወይም ደግሞ በታመመ ሰው ላይ በሽባ ላይ የተሳለቀ በየትኛው ያሽሟጠጠም ሊሆን ይችላል ወይም የሳቀ ቢኖር ይሻር ነው የሚለው። ለምን ስንል እግዚአብሔር ይላል በሕግ እንዲህ ይላልና አይነ ስውር በሚሄድበት ላይ እንቅፋት አታስቀምጥ፣ በዲዳ ላይም አትሳለቅበት፣ ካጋጠመው ችግር የተነስተ ማንም አትሳደብ፣ ከእግዚአብሔር የሆነ ነውና። እችን በደንብ አስተውሏት። እግዚአብሔር ምንን በሕግ እንዲህ ይላልና ምን ብለዋል? አይነ ስውር በሚሄድበት ላይ እንቅፋት አታስቀምጥ። ሲደናቀፍ አይተህ ልትስቅ አይገባም። በእሱ አትሳልቀ ልትዝናና አይገባም። በእሱ አትሳለቅ ነው። ከዛ በዲዳ ላይ ደግሞ አለ አትሳለቅበት። መናገር በማይችል ሰው አትሳለቅ። እኛ ብዙ ጊዜ ስንናደድ ያው ምንም ከአፋችን የሚወጡ ቃላቶች ታውቃላችሁ። በተለይ እነዚህ መንገድ ላይ የምናገኛቸው መናገር የሚሳኑት ሰዎች ባገኘን ቁጥር ከአፋችን የሚወጡ ስድቦች አስቧቸው። ከዛ ቀጥሎ ግን እንደሚለው ካጋጠመው ችግር የተነስተ ማንንም አትሳደብ። ሰው ችግር ይገጥመዋል። ስጋዊ ችግር አለብን፣ መንፈሳዊ ችግር አለብን። ኮመንቱን አጥፉላቸው። ካጋጠመው ችግር ማለት ማንኛውም ሰው ስጋዊ ሊገጥመው ይችላል፣ መንፈሳዊ ችግሮች ሊገጥሙት ይችላል። ከነዚህ ችግሮች ግን ተነስተ ይላል ማንንም ሰው አትሳደብ ነው የሚለው። ከእግዚአብሔር የሆነ ነውና። ስለዚህ ማንም ሰው በድህነቱ ሊሆን ይችላል፣ በኢኮኖሚ ሊሆን ይችላል፣ በትምህርት ሊሆን ይችላል፣ በተክለ ቁመና ሊሆን ይችላል፣
ባለው ነገር ከገጠመው ችግር የተነሳ አትሳደብ። እንግዲህ አስቡት፣ ብዙዎቻችን ለነገሩ ይሄን አይቶ እኮ ነው ይሄን የነሳህ፣ ለነገሩ ይሄን አይቶ እኮ ነው ይሄን የነሳሽ አይባልም። ለምን? ከማን የሆነው? ከእግዚአብሔር የሆነ ነውና። እርሱ ያስጨንቃል። ማን? እግዚአብሔር ማለት ነው። ያቃልላል፣ ያደህያል፣ ያከብራል። ብሉይና ሐዲስ፣ ብሉይ ኪዳንና ሐዲስ ኪዳን ከሆነው ከእግዚአብሔር ሕግም ይባረር ይላል። ስለዚህ እግዚአብሔር አምላክ ለወደደው ይምረዋል፣ ሊያስጨንቅ የፈለገውን ያስጨንቃል። እግዚአብሔር ያቃልላል፣ ያደህያል፣ ያከብራል። ከዚህ በማንም ላይ ልንሳደብ በማን ልንሳለቅ አይገባም። ያው ከህዝባውያን ከካህናትም ጭምር ይመለከተው። አሁን ራሳችን እዚህ ጋር ማየት ነው። በእነዚህ ሰዎች የተሳለቅን ሰዎች በተክለ ቁመናቸው ይችላል ወይ ደግሞ እዚህ ጋር አሁን ካየነው ካጋጠመው ችግር ተነስተ ማንንም ሰው አትሳደብ። ኢኮኖሚካሊ ሊሆን ይችላል፣ መንፈሳዊ ሊሆን ይችላል። በተለያየ ችግር ገጥሞት አትሳደብ። ይሄን ያዙት ማን ናቸው? ሐዋርያት። ይሄ በደንብ ልናገኝ ይገባል። ይሄ መሰረታዊ ጉዳይ አሁን እኛ ጋር እንደ ቀልድ ወይ ደግሞ አሁን እኛ ጋር ኢሞጂ እያደረግን ሙድ የምንይዝባቸው ሰዎች አሉ፣ ምንቀልድባቸው ሰዎች አሉ። ከንግግራቸው ሊሆን ይችላል አሊያም ከተክለ ቁመናቸው ወይ በአይናቸው ወይ በጆሮአቸው ወይ ምናምን በተለያየ መንገድ እኛ እየሳቅን እየቀለድን ሊሆን ይችላል፣ ግን አይደለም ነው። ሁለተኛ በጣም መሰረታዊ ጉዳይ ደግሞ ካጋጠመው ችግር ተነስተ ማንንም አትሳደብ። የሆነ ስስብልቱ የምናውቀው ሰው አለ አይደለም? የሆነ ነገር ያጣ ልጅ በሌለው ሰው ላይ አትሳደብ። ሀብት በሌለው ሰው ላይ አትሳደብ። አንተ ዲግሪ ስላለ ዲግሪ በሌለው ሰው ላይ አትሳደብ። በቃ ልክ እንደዚህ ማለት ነው። በቃ መሳደብ ማለት በነገራችን ላይ ራስን ከፍ አድርጎ ማሳየት ማለት እነዚህ ሁሉ ያካትታሉ። ስለዚህ ምን ያክል የቤተክርስቲያን ስርዓትን በዚህ አጋጣሚ ልናቀል እንደምንችል ማሰብ አለብን እና ባለፉለት እንዳያችሁ እዚህ ጋር ደግሞ አብጥሊስ 53 ላይ ምንድን ያለው? ከካህናት ወይም ከምዕመናን መካከል ቄስን ወይም ዲያቆን የተሳደበ ቢኖር እና ቢረግማቸው ተሳዳቢ ይሰናበት ነው የሚለው። ስለዚህ ከካህናት ከምዕመናን መካከል ቄስን ወይም ደግሞ ዲያቆን የተሳደበ ቢኖር ነው። እንግዲህ በዚህ አጋጣሚ እኔ አልተሳደብኩም የሚል አይኖርም። በተለያየ ቤተክርስቲያናችን ወቅታዊ ችግር ምክንያት ከአፋችን የሚወጡ ቃላቶች የምታውቋቸው ናቸው። በጣም በተለይ ደግሞ ሚዲያ ላይ ወተን ይሄንን ቄስ ልክ ልኩን ነው ማስገባው እሱም ብሎ ዲያቆን ምናምን ብለን ያው እንግዲህ ታውቃላችሁ። ግን አብጥሊስ 53 እንደሚለው ከካህናት ወይም ከምዕመናን መካከል ከካህናት ብቻ አይደለም ቄስን ወይም ዲያቆንን የተሳደበ ቢኖርና ቢረግማቸው ተሳዳቢው ይሰናበት ነው የሚለው። አትናገሯቸው አይልም። በአግባቡ በስርዓቱ የሚሰማችሁን ነገር በአግባቡ ገለጹላቸው፣ አትግለጹላቸው አይደለም የሚለው። ስለዚህ ካህንን መሳደብ፣ ዲያቆንን መሳደብ ምን ያክል ዋጋ እንዳለው እንደሚያስከፍል ማወቅ አለብን። ክብረ ክህነት መጠበቅ እንዳለበት ባለፈው አንስተናል። ይህን አክል አሁን ለመነሻ ካቀረብኩላችሁ አሁን ብዙዎቹ ሰዎች ወጣቱ የሚፈተንበትን አንድ ነገር ላንሳ። እንዲህ ይላል አብጥሊስ 57 ላይ ከምዕመናን መካከል ይላል ከምዕመናን መካከል ዝሙት በማብዛት የወደቀ ካለ ይህም የዘወትር ልማድ ቢሆነው ያ ማለት በቃ የዝሙት መንፈስ ቢጸናወተው ማለት ይሄ የሚናገሩት ማን ናቸው? ሐዋርያት። ልብ በሉ አራተኛው የሐዋርያት ሲኖዶስ ነው። አብጥሊስ ላይ ምዕራፍ አንቀጽ 57 ላይ ያለን ከምዕመናን መካከል ዝሙት በማብዛት የወደቀ ካለ በተደጋጋሚ ጊዜ በሴት ወይ ደግሞ እሷ ደግሞ በተደጋጋሚ ጊዜ በወንድ ብትወድቅ ይህም የዘወትር ልማድ ቢሆነው ይላል። ማለት በተደጋጋሚ ጊዜ በዚህ በዝሙት ጾር ቢወድቅ ወይም ይላል አይታችሁ እዚህ ጋር ወይም ግብረ ሰዶም የሚፈጽም ሰው ቢኖር ይህ ፍትወት የተዋረደ ተግባር ነው። የምንቃወመው ለዚህ ነው። ለምን? ሐዋርያት በአራተኛው የሐዋርያት ሲኖዶስ ላይ አብጥሊስ ላይ አንቀጽ ስንት ላይ ገልጸውታል? 57 ላይ ከምዕመናን መካከል ዝሙት በማብዛት የወደቀ ካለ ይህም የዘወትር ልማድ ቢሆነው ወይም ደግሞ በዚህ መንገድ
በእርስ በርስ የሚፈጸም ሰው ቢኖር ይህ ፍትወት ምን ያለ ነው? የተዋረደ ተግባር ነው ካለ በኋላ ከሴቶችም ያ ማለት ሌዝቢያን ማለት ነው ግብራቸው እንደዚህ የሆነ ካለ አሁን ይሄ ለወንድ ብቻ አይደለም፣ ከሴቶችም ግብራቸው እንደዚህ የሆነ ሌሎችም እንደዚሁ አይነት ግብር ያላቸው ካሉ በሕግ መጽሐፍ ጣዖት አምልኮ ነው ከተባለው ከመዳራትና ከማመንዘር የተነሳ ልክ ጣዖት እንደማምለክ ነው የሚቆጠረው። በቃ እግዚአብሔር እንደመካድ ነው የሚቆጠረው። የተፈቀደልህን የተቃራኒ ጾታ ጋብቻን ተቃውመን ሌላ ነገር እንዳደረግን ነው የሚቆጠረው። በሕግ መጽሐፍ ጣዖት እንደማምለክ ነው፣ ልክ እንደ መዳራት ነውና ከማመንዘር የተነሳ ስለ ነፍሱና ስለ ስጋው ስለ ንስሐው ልቅሶ ያብዛ። ምን እንዲል? ንስሐ እንዲገባ ልቅሶ ያብዛ ካለና ከክህነት ማዕረግ በየትኛውም አይሾም ነው የሚለው። በየትኛውም ይህን ካበዛ ያ ማለት ለቅሶ ሐዘኑን ንስሐውን ካበዛ በመልካም ነገርም ንስሐ ከገባ ይቀበሉት። አሁን ብዙ ሰው የሚያስበው ይሄንን ነው። ግብረ ሰዶም ብቻ ያስባል እንጂ የሴቶች ሌዝቢያን ብዙ ሰው አያስበው። ግን በሀገራችን በጣም ከባድ ደረጃ የደረሰው ነገራችን ላይ ከዚህ ባልተናነሰ ሁኔታ የሴቶች በጣም አለ። ይሄን ያዘዘን ማን ነው? አራተኛው የሐዋርያት ሲኖዶስ ምን ላይ? አብጥሊስ ላይ አንቀጽ ስንት ነው? 57 ላይ። ታዲያ ይሄ መጽሐፍ ሁላችሁ ይኖራችሁ ይገባል ምዕመናን። ምክንያቱም ስንናገር ስናወራው ሁሉ ጊዜ በማስረጃ ማቅረብ ስላለብን እንዲሁ ዝም ብለን ስላስጣለን አይደለም፣ ስለሚደብረን አይደለም። ይሄ ማለት የተቃራኒ ጾታው ዝሙት ቅዱስ ነው አይልም። እዚህ ጋር ይኸው ከምዕመናን መካከል ነው የሚለው ከዝሙት በማብዛት የወደቀ ካለ ነው። ይህ የዘወትር ልማዱ ያ ማለት የዝሙት ፍትወት ያለበት ሰው ቢኖር እሱም ጭምር ነው። ሁሌ በተደጋጋሚ ወንድ ሆነ በሴት የሚወድቅ እሷም ሴት ሆነ በተደጋጋሚ በወንድ ምጥሩ ብትሆን ወይም ደግሞ እንደዚህ አይነት ጌይ ቢሆን ወይም ደግሞ ሌዝቢያን ቢሆን እንዴት ነው የሚቆጠረው? በሕግ መጽሐፍ ጣዖት አምልኮ ነው ከተባለው ከመዳራትና ከማመንዘር የተነሳ ስለነፍሱና ስለነሳው ልቅሶ ያብዛ። ይህ በጣም ጥብቅ የሆነ ትእዛዝ መሆን እንረዳለን። የተጻፈ ሕግ አለን የለንም? አለን። ይህን የጻፉትና ማን ናቸው? የእኛ ዘመን ሲኖዶስ ያሉ ብፁዓን አባቶቻችን ናቸው? አይደሉም። አራተኛው የሐዋርያት ሲኖዶስ አብጥሊስ ላይ አንቀጽ 50 የተጻፈ ነው። የሴቶች የምንቃወሙ ለዚህ ነው። ከሴቶችም እኮ ነው የሚለው እዚህ ጋር ግብራቸው እንደዚህ የሆነ ካለ የእርስ በርስ ያላቸው ሌሎችም እንደዚሁ አይነት ግብር ያላቸው ልክ እንደዚህ አይነት ግብር ማለት እንደዚህ ፍትወት ያለባቸው በሕግ መጽሐፍ ጣዖት አምልኮ ነው ከተባለው ከመዳራትና ከማመንዘር የተነሳ ልክ ሌላ ባዕድ አምላክ እንደማለት ነው። ክር እንደመበጠስ ነው የሚቆጠረው። በቃ በዚህ አጋጣሚ በዚህ ግብር የወደቀ ሰው ወዴት መመለስ አለበት? አብዝቶ ስለ ነፍሱና ስለ ንስሐው ለቅሶ ምን ያደርግ? ያብዛ። ስለዚህ በጣም አብዝቶ ጾም፣ ጸሎት፣ ስግደት በጣም እጅግ እንደሚያስፈልግ እዚህ ጋር እንረዳለን። ይሄ እንደው እኛ ስለሚደብረን ምናምን ስለምንጠላቸው ተብሎ ሳይሆን የቤተክርስቲያን ስርዓታችን እንደሚያዝ። ከዛ ግን ምን አለው ይሄ ሰው ይጥፋ ሳይሆን የተባለው ምን እንደሚለው እዚህ ጋር በሕግ መጽሐፍ ጣዖት አምልኮ ነው ከተባለው ከመዳራትና ከማመንዘር የተነሳ ስለ ነፍሱ እና ስለ ነስሐው ልቅሶ ያብዛ። እጅግ በጣም በየጊዜው የሚያለቅስ መሆን አለበት። ግልጽ ነው ሐሳቡ ያር ይሄ በጣም ልናሰምርበት ይገባል ነው። መጽሐፋዊ አስረጅ እንዳለን ልንገና ይሄ ነው የምናገኘው። መጽሐፉን ብያቸዋለሁ። የሐዋርያት ሲኖዶስ ነው። ሐዋርያት በሲኖዶሳቸው አንዱ ያዘዙት ይህን ትእዛዝ ነው። እዚሁ ከፍ ብለን 56 ላይ ደግሞ አብጥሊስ ሐዋርያት አራተኛ የሐዋርያት ሲኖዶስ አብጥሊስ አንቀጽ 56 ላይ የክርስቶስ ጠላት የሆኑ መናፍቃን ያስቀመጡትን የሐሰት መጽሐፍ አንስቶ ወደ ቤተክርስቲያን ያስገባ እና ለመዳራትና ለሕዝብ ጥፋት ከቅዱሳት መጽሐፍት ቁጥር እንዲገቡ ያደረገ ሰው ቢኖር ከቤተክርስቲያን ይለይ፣ ከስልጣኑ የሚሻር የምንፍቅና መጽሐፍቶች የሚያስገባ ማንኛውም ሰው ሊያስገባ የሚችል ሰው አለ ማለት ነው።
ይህን ያዘዙትና ማን ናቸው? ሐዋርያቶች አባቶቻችን ናቸው። የክርስቶስ ጠላት የሆኑ መናፍቃን ነው የሚለው። ስለዚህ መናፍቅነት ማለት የክርስቶስ ጠላት መሆን። የክርስቶስ ጠላት የሆኑ መናፍቃን ያስቀመጡትን የሐሰት ነው የሚለው መጽሐፍ አንስቶ ምን ያደረገ ወደ ቤተ ክርስቲያን ያስገባና ፕላስ ደግሞ ለመዳራትና ለሕዝብ ጥፋት ልክ እንደ አውደ ነገሥት የጥንቆላ መጽሐፍ ከቅዱሳት መጽሐፍት ቁጥር እንዲገቡ ያደረገ ይሄ እኮ ቤተክርስቲያናችን አዋልድ መጽሐፍት ነው ያለ ሰው ያደረገ ሰው ቢኖር ከቤተክርስቲያን ይለይ፣ ከስልጣኑ የሚሻረም። ስለዚህ ቤተክርስቲያናችን ውስጥ ሌላ ትምህርት ወይ ደግሞ የጥንቆላ ወይ ደግሞ የሐሰት የመናፍቃን መጽሐፍ አስርጎ ማስገባት የተከለከለ ነው፣ ኃጢአቱን ያስወግዛል። እንደውም ከስልጣኑ ይሻር ነው የሚለው። ክህነት ያለው ማንኛውም አካል ከሆነ ይሄን ያደረገው ከክህነቱ ይሻራል። ይሄን የሚናገረው አብጥሊስ አንቀጽ 6 ላይ ነው። ሁለት በሉ። በዚህ አጋጣሚ አብጥሊስ 6ን እና አብጥሊስ 57ን እንዴት ከራሳችን ጋር አወዳጅተን እንደምናየው እንድትመለከቱት ነው። እሺ አሁን ደግሞ እዚህ ጋር ደግሞ ተመልከቱ እንዴት አድርጎ አባቶቻችን ከጸሎት ጋርና ከበረከት ጋር እንዴት አድርጎ እንዳያያዙት። አብጥሊስ 61 ላይ ካህን ወይም አማኝ የሆነ ሕዝባዊ ለጸሎት ወደ አይሁድ ምኩራብ ወይም ወደ መናፍቃን ቤተክርስቲያን በውስጧ ለመጸለይ ወይም በበረከቷ ለመፈወስ ቢገባ ከሹመቱ ይሻር፣ ከቤተክርስቲያንም ይሰናበት። እንደዚህ አይነት ሰዎች ዛሬም አሉ። ካህናት ሆነው ባለፈው ያነሳነው የታድሶ መናፍቃን ዲያቆናት ሆነው አገልጋዮች ሆነው የመናፍቃን አዳራሽ ገብተው በጸሎት የሚሳተፉ ሰዎች አሉ። አብጥሊስ ስንት ላይ ነው? አንቀጽ 61 ላይ ካህን ወይም አማኝ ያ ማለት ምዕመን ማለት ነው የሆነ ህዝባዊ ተራ ሰው ሴትም ሆነ ወንድ ኦርቶዶክሳዊ ነው ክርስቲያን ብቻ በ40 ቀን የተጠመቀ ክርስቲያን ኦርቶዶክሳዊ ነውና ለጸሎት ወደ አይሁድ ምኩራብ ወይም ነው የሚል ወደ መናፍቃን በእምነት ወደ ማይመስሉ ሰዎች ጋር ቤተክርስቲያን በውስጧ ለመጸለይ ወይም በበረከቷ ለመፈወስ ቢገባ ከሹመቱ ይሻር፣ ከቤተክርስቲያንም ይሰናበት። ይሄ ወንጀል አይደለም። ይሄ ክስ አይደለም። ይሄ መፈጸም ያለበት ሰዎቹ ስለምንጠላ አይደለም። ከመናፍቃን ጋር የሚጸልዩ ካህናት ካሉ ከመናፍቃን ጋር ተደብቆ አናሰግድ ጋር እየሄደ የተወገዙ መናፍቃን ጋር ሄዶ ጸሎት የሚሳተፍ ለነሱ ትብብር የሚያደርግ ለነሱ ሽፋን የሚያደርግ ከነሱ ጋር አብሮን በጸሎት የሚሳተፍ ካለ መናፍቅ ነው። እኛ አይደለም ያለ ይሄንን ሐዋርያት በአብጥሊሳቸው አንቀጽ 61 ላይ ምክንያቱም ወደ አይሁድ ምኩራብ የገባ ብቻ ሳይሆን ወይም ይልና ወደ መናፍቃን ቤተክርስቲያን ነው ይለው በውስጧ ለመጸለይ ወይም በበረከቷ ለመፈወስ ቢገባ ፈውስ ፈልጌ ነው ብሎ መናፍቃን አዳራሽ ላይ ቢገኝ ካህንም ይሁን አማኝ ማለት ቢገባ ነው የሚለው ከሹመቱ ይሻበቅ። በመግባቱ ብቻ የገባበት ዓላማ ለቀብር አይደለም። ለቀብር እኮ ሌሎች ቤተ እምነቶች ወደኛ ቤተክርስቲያን ይገባሉ አይደል? እኛ ለቀብር ልንሄድ እንችላለን አይደል? ለምንድን ነው የገባው? ይሄ ግን ወደ መናፍቃን ቤተክርስቲያን በውስጧ ለመጸለይ ግን እቺ ስፔሲፊካሊ እንደገለጹት ሐዋርያት ለመጸለይ ወይም በበረከቷ ለመፈወስ ቢገባ ከሹመቱ ይሻር። ከዛስ መሻር ብቻ አይደለም ከቤተ ክርስቲያን ደግሞ ይሰናበት። በቃ እሱ መናፍቅ ነው። ይሄ ሰው መግፋት አይደለም። ተደብቀው የመናፍቃን አዳራሽ ላይ የሚሄዱ ሰዎችን አትንኳቸው የሚሉ ሰዎች ስላሉ ማለት ሰው አትግፉ የሚሉ ሰዎች ስላሉ ማለት ይሄ እንደዛ አይደለም። ከሹመቱ ይሻር ከቤተ ክርስቲያን ደግሞ ይሰናበት። ባለማወቅ እኮ ልንመክረው እንችላለን፣ ልንዘክረው ይችላል። ግን እውነት ዲያቆን ሆኖ ቄስ ሆኖ መናፍቃን አዳራሽ ጸሎት ለመገኘት እንደሌለበት አያውቅም። ይታወቃል እኮ ምን ሊያደርግ እንደሄደም ያውቃል እሱ ራሱ። በዚህ አጋጣሚ ካህናት ላይ በተመለከተ ያለ ምልከታም ደግሞ እንዲስተካከል እዚሁ አንቀጽ 62 ላይ ደግሞ እንዲህ ብሎ ተገልጿል። አብጥሊስ አንቀጽ 62 ላይ ከካህናት መካከል ከሌላ ሰው ጋር የተጣላ ቢኖር ቄስ ማለት ነው ወይ ዲያቆን ቢጣላ ከሰው ጋር እና ቢማታ ቢደባደብ እና ያ ሰው ቢሞትበት
ከሹመቱ ይሻር ነው የሚለው። ኢት ሜይ ሃፕን ማለት ነው አይደል? ዲያቆን ሆኖ ወይ ቄስ ሆኖ ከሰው ጋር ሊጣላ ይችላል። ከዛም አልፎ ድብድብ ሊከሰት ይችላል። ከዛም አልፎ ሰው ሊገድል ይችላል። እንዲህ ከሆነ ምን ይደረጋል? ከሹመቱ ይሻር። ለመግደል ጎትቶ የወሰደው ህዝባዊ ከሆነ ያ ማለት የገደለው ምዕመኑ ከሆነ ከእግዚአብሔር ቤተክርስቲያን ይሰናበት። ምን ያክል በእኛ ቤተክርስቲያን መግደል ኃጢአት እንደሆነ ተመልከቱ። ምን ያክል የተወገዘ ተግባር እንደሆነ ማለት። ስለዚህ አሁን ምን ተረዳን ማለት ነው? ካህናት ውስጥ እንዲህ ሲከሰት እኔ ክሬን በጥሳለሁ አይባልም። መምሬ ገሌን አይቼ እንደዚህ አድርገው አይቼ የዲያቆን ገሌ ጉድ ይዤ የዲያቆን የቀሲስ ገሌ ጉድ አትበሉ። በቃ ያው ጉድማ እዚህ ጋር ተጽፏል እኮ በቃ ሌላ ከዚህ በለጠ ምን ጉድ አለ? ይሄው እንደሚጣላ ተነገርን እኮ። ቄስ ሆኖ ይጣላል። ይሄው መጣላት ብቻ አይደለም፣ የሚደባደብ አለ፣ የሚማታ አለ። መማታት ብቻ አይደለም፣ የሚገድልም አለ። ምን ይሁን እንግዲህ ከሹመቱ ይሻል። እንደ ሰበር ዜና አታውሩብን ነው። እዚህ መታችሁ ቄስ እንደዚህ ነው ሚስጥሩን አውቃለሁ፣ ሰው ገድለዋል አሉ፣ ሰው ደብድበዋል አሉ። በቃ ስርዓቱ ይሄ ነው። አይከሰትም አይልም። ቄስ ሆኖ እንደዚህ ሊያደርግ አይችልም አይልም። ዲያቆን እንደዚህ ሊያደርግ አይችልም አይልም። መነኩሴው እንደዚህ አያደርግም አይልም። ይሄ ሁሉ ተጽፎ እያለ እንዳላወቀ ስለማንማር ነው። አክቹአሊ ይሄን ያስቀመጠሉን ግን ማን ናቸው? አራተኛው የሐዋርያ ሲኖዶስ አብጥሊስ ላይ አንቀጽ 62 ላይ ማለት። ስለዚህ ካህን ሊጣላ ይችላል፣ ካህን ሊደባደብ ይችላል፣ ካህን ሰው ሊገድል ይችላል በድብድብ በጥል። ይሄ ሲከሰት እኔ ካሁን በኋላ ኦርቶዶክስ አልሆንም፣ እኔ መምሬ ይገለኝ ምን አይነት ዘመን ደረስን አትበሉ። ይኸው ሊከሰት ይችላል። ስለሚከሰት መስሎኝ ይሄ ተጻፈልን። ከህዝባዊ መካከል ደግሞ እንደዚህ አድርጎ ልክ ሰውየውን ያንን የተመታውን ሰው ጎትቶ ለመግደል ህዝባዊ ከሆነ ከእግዚአብሔር ቤተክርስቲያን ይሰናበት። በቃ አሰናብቶት ይወገዝ እኮ ማለት ነው። እንዳያስቀድስ፣ ከስጋው ደግሞ እንዳይካፈል፣ ከሚስጥራት እንዳይካፈል። ምን ያክል ሰው መግደል ክፉ እንደሆነ በዚህ አጋጣሚ ካህናት ያለ ምልከታ ራሱ እንድናቃና አንዳንድ ሰዎች እንደዛ ስለሚያወሩ ለምን ፕሮቴስታንት ሆንክ ለምን ክር በጠስክ ሲባል እኔ መምሬ ገሌን አይቼ እኔ ቄስ በህይወቴ ብዙ አይቻለሁ፣ ቄስ ሲገደል አይቼ ባይኔ ይላል። ምንም አይግም። 30 ጊዜ ሲደባደብ አይቼ 30 ጊዜ ተጽፎልናል። ጥሩ ነው እያለ አይደለም። ይሄ ይሳደብ ይማታ ይግደል አይልም። እዚህ ጋር እንዲህ ካረገ ግን እንዲህ የሚያረግ ካህን ሊኖር ይችላል። ምክንያቱም ከካህናት መካከል ከሌላ ሰው ጋር የተጣላ ቢኖር ኢፍ ነው አይደል? ቢኖር ነው አይደል? እና ደግሞ ቢመታውና ቢሞትበት ከሹመቱ ይሻር ነው የሚለው። እዚህ ካህን እንደዚህ ሊያደርግ አይችልም፣ ቄስ እንደዚህ ሊፈጽም አይችልም ብላችሁ ልክ በቃ መልአካዊ ቅርጽ ሰው መሆናችሁ አንዘንጋ። ስልጣነ ክህነታችሁ ታላቅ ነው፣ ሰማያዊ ስልጣን ነው። አዎ ይሄ ግን ሊከሰት ይችላል። እንዲህ በመሆኔ ግን ክሬን በጠስኩ ምናምን ነገር ግን ሊባል አይችልም። ይሄ በጣም ማሰብ አለብን። እሺ ባይ ዲፎልት አንድ ሰው ክር ቢበጥስ ምንድን መደረግ ያለበት? ፈርቶ። ይሄ ደግሞ እዚሁ አንቀጽ 8 ተመልከቱ። ከካህናት ወይም ከህዝባውያን አይሁድን፣ አረማውያንን ሙስሊሞች ሊሆኑ ይችላሉ ማለት ነው፣ መናፍቃንን በመፍራት ሃይማኖቱን የካደ ወይም ሃይማኖቱን ያልገለጸ ክርስቶስን ወደ መካድና ወደ መናፍቅነት የሚወስድ ጥሪ ነውና ከቤተ ክርስቲያን ይባረር። የሚፈራለ እኔ በቃ ሊገሉኝ ነው ብሎ እኔ ሰልም ያለው የሚል ሰው ይኖራል። በደቡብ ሀገራችን ክፍል ሰዎችን በማህበራዊ ተጽዕኖ እያሳደሩባቸው የሚቀብራችሁን ታጣላችሁ ያሏቸው ኦርቶዶክሶች እየፈሩ ወደ መንፍቅና የሚገቡ አሉ። ክር ይመጡት ሰዎች አሉ። ክህነቱን ከካደ ከማዕረጉ ይሻር። እኔ ቄስ ነው የሚለው ክርስቶስን ወደ መካድና ወደ መናፍቅነት የሚወስድ ጥሪ ነውና ከቤተክርስቲያን ይባረር ነው የሚለው። ስለዚህ አንገቱ ላይ በታሰረው ክር የሚያፈርሰው አለ። ብዙ ሰዎች እንደዚህ አይነት ሰው ስለሚያጋጥም በስራ ቦታ ላይ በጣም የሚገርም አገልጋይ ነበሩ፣ ሰንበት ተማሪ ነበሩ ሰዎች፣ አገልጋይ ነበሩ ሰዎች ትንሽ ዝና ሲመጣ እንደውም ይሄ እንደምታውቁት ይሄ ሞዴል ሲጀምሩ ይሄ ሞዴሊንግ ነው የምትሉት፣ ይሄ ምንድነው ይለው ይሄ ስነ ውበት
እና በጣም በቁመቷ ወይ በቁመቱ በቃ ሞዴል እኮ ነገሌ በጣም እኮ የምታምር ሞዴል ና ሲባል አንገት ላይ ክር የለም። ግን ኦርቶዶክስ ናቸው። ሃይማኖቱን ያልገለጸ ለምን? ያን ውበት የሰጠው ማን ነው? ክርስትናን የማያስነቅፍ እኮ ልብስ ለብሶ እሱ ማድረግ ይችላል። አንገት ላይ ምን ክር አስበጠሰን? ዜና አንባቢ ቢሆን አንድ ሰው አንገቱ ላይ ክር የማያስረው ዓለማዊ ስራ ነው አይደል? ሃይማኖቱን የማያስነቅፍ ሆኖ ዓለማዊ ዜናዎችን ማቅረብ ይችላል። ማህበራዊ ሚዲያ ላይ መስራት ይችላል። ማናጀር መሆን ይችላል። ከንቲባ መሆን ይችላል። ሊቀመንበር መሆን ይችላል። ግን እኛ ጋር አብዛኛው ሰው በተለይ ደግሞ ቤተክርስቲያን ያደገ የሚባል ሰው ትንሽ ስልጣን ሲመጣ፣ ትንሽ ዝና ሲመጣ አንገት ላይ ክር የለም። የፋሲካ ቀን የገና ቀን ሲመጣሽ ነሸጥ ያደርገዋል። አንዳንዶቹ ደግሞ በጣም በተቃራኒ ደግሞ ብርቱ የሆኑ ሰዎች አሉ። አንገታቸው ላይ ክር አስረው ከንቲባ መሆናቸውን አውቀው ቤተክርስቲያን ሲመጡ ነጠላ ለብሰው፣ ምክንያቱም እዛ ጋር ከንቲባ ናቸው፣ እዚህ ጋር ምዕመን ነው። እዛ ጋር የቀበሌ ሊቀመንበር ነው፣ እዚህ ጋር ግን ምዕመን ነው። የቤተክርስቲያኗን ስርዓት አክብሮ የሚመጣ ሰው ደግሞ አለ። ይሄ ስልጣን ነገ ያልፋል። ሁሌ ከብረን አንኖርም ታውቃላችሁ። ስልጣንም በለው ዝናም በለው ክብርም በለው ታውቃላችሁ፣ ከሆነ ጊዜ በኋላ እያለፈ ይመጣል። ጭብጨባም ቢሆን ያልፋል፣ መከራም ቢሆን ያልፋል። ሁሌ እንደጠገበን አንኖርም፣ ሁሌ እንደተራብን አንኖርም። የዚህ ምድር ነገር ሁሉ አላፊ ስለሆነ ስለዚህ በደንብ አክቹ ልታስቡበት ይገባል ማለት። ስለዚህ በተለይ ይሄ በታዋቂነት ሰበብ አንገታችን ላይ ክር የሌለን ሰዎች ትንሽዬ ከፍስን ስልጣን ስናገኝ በጣም የሆነ ማናጀር ስንሆን ምናምን ሃይማኖታችን የሚገልጽበት በየመንገዱ ሰው ያገኘ ኦርቶዶክስ ነኝ እሺ በላችሁ ተንኩሎ አይደለም፣ እንደው ሰው ወጋ አድርጎ አይደለም። አንገት ላይ ያለው ክር ግን ለምን ታፍርበታለህ? የፈለገ ማናጀር ሁን፣ ነጣ ለብሶ ጧት እሑድ ማስቀደስ ምን ያሳፍራል? ምን ያሽማቃል? ሰው ይዘሙት የለ እንዴ? ተደብቆ ሰው ቀለበትን አውልቆ ይዘሙት የለ እንዴ? ማፈረስ ለሱ ነው። ስለዚህ ሃይማኖቱን ያልገለጸ ክርስቶስን ወደ መካድና ወደ መናፍቅነት የሚወስድ ጥሪ ነው። አልገባህበትም እኮ ግን ጥሪ ነው። ዓለም ሃይማኖትን አልገለጽክም። መናፍቅ ሆናል አይልም። ክርስቶስን ወደ መካድና ወደ መናፍቅነት የሚወስድ ጥሪ ነውና ነው የሚለው። ከቤተ ክርስቲያን ይባረር ነው የሚለው። ወይ ያኗ እየሄደ ያለው ጉዞ ወደዛ ነው። ስለዚህ በሰዎች በወንዶች የምትደነቂ እህታችን በጣም 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 በዝና የምትደነቂ የሚጨበጨብልሽ አንቺ ከወጣውን የምታምሪ የምትባይ ሞዴል ካለሽ ያ ውበት ምንጩ እግዚአብሔር ነው። ክር በመበጠስ የሚገኝ ዝና ይቅር፣ የሚገኝ ገንዘብ፣ የመኪና ሽልማት፣ የብር ሽልማት ጦስሽን ይዞ ሄድ። እግዚአብሔርን ይዘሽ ብትደህይ ይሻልሻል። አንተም እንደዛው ቁመተ ሎጋ ሆነ መልከ ቀና ሆነ ተደንቀ አንገት ላይ ክር ሳይኖር በዓለም ከምትከብር ክርስቶስን ያዘውና ሃይማኖትን መስክርና ያ ዝና ጦስን ይዞ ሂድ። ሰው ዓለሙን ሁሉ ቢያተርፍ ነፍሱን ከጎዳ ምን ይጠቅማል አለ ጌታ ያለ። ስለዚህ ክርስቶስን ወደ መካድ ወደ መናፍቅነት የሚወስድ ጥሪ ላይ ነውና እንደዚህ አይነት ሰው የለም ዛሬ። ብዙ ሃይማኖትን ያልገለጸ ሰው የለም። እና ልክ ቤተክርስቲያን መሳለም የፋራ 11 ሰዓት ሰርክ ጉባኤ መሄድ የፋራ ከዛ ትንሽ ደግሞ ሲገኝ ወደ ጭፈራ ቤት አንገት ላይ ክር የለም። እሑድ ቀን ማስቀደስ በጣም ያሳፍሯል። ነጣ ለብሶ ከዛ በሸሚዝ ይመጣል። ኧረ አልፎ አልፎ በቱታም ይመጣል። ኧረ ከዛም አልፎ በቁንጣም ይመጣል። ሃይማኖቱን ያልገለጸ አስቸጋሪ ምክንያት ካልገጠመን እሑድ ቀን ስናስቀድስ ጊዜ ባለን ሰዓት ስናስቀድስ የፈለገ ስልጣን ይኖር፣ የፈለገ እንደነቅ፣ የፈለገ እንፈምስ፣ የፈለገ እንታወቅ፣ ነጣ ለብሶ ሃይማኖታችን መመስከር ግዴታችን ነው። ይሄ ልናስብበት ይገባል። ስለዚህ በዚህ አጋጣሚ መናፍቅነት ሲባል ክር በጥሶ እነሱ ጋር ይገባ ምናምን ማለት ብቻ አይደለም። ሃይማኖቱን ያልገለጽ ይላል እዚህ ጋር
ጉዞ ወዴት የሚሄደው? ወደ መንፍቅና ነው ጉዞ። መንገዱ ወደዛ ነው የሚያመራው። ምን ይባል ከዛ ላይ እንደዚህ አይነት ሰው ምን ይደረግ ነው የሚለው? ክህነቱን ከካደም ከማዕረጉ ይሻር። እንደዚህ አይነት ሰው አለ። አይታችሁ ከሆነ በተለይ ዘመናችን አብዛኛው በክህነት ያለ በዲያቆን ያለ በድቁና ያለ አገልጋይ ብዙ ጊዜ የጥምቀት ቀን ሲሆን የገና ቀን ሲሆን ዲያቆን ያጫውተዋል። እንደው ጥምጣም ካላረገ ካባ ካላደረገ እንደው ልብስ ተክኖ ካለበሰ ያችን ጥቁር መነጽር ገጭ አድርጎ ፎቶ ካልተነሳ ማህበራዊ ሚዲያ ላይ ካለቀቀ ይነሽጧል። ማታ ከጓደኞቹ ጋር ሲወጣ ሲያመሽ ሲጠጣ ግን ዲያቆን መሆኑን እንዲያውቁበት አይፈልግም። አረ ዲያቆን አይደለም ጭራሽ ይላል። ክህነቱን ከካደ ምን ይደረግ ነው የሚለው? ከማዕረጉ ይሻር ነው የሚለው። ማንን ዲያቆን ያለኝ? አረ እባክህ ዝም ብሎ ዝም ቤተክርስቲያን ስለምከታተል ነው የሚሉ ሰዎች አሉ። የበዓል ቀን ቤተክርስቲያን ይፈልጓታል። እንደ ዲያቆን ያደርገዋል። በአዘቦት ቀን ይክዳታል። ትሰማላችሁ ክርስቲያኖች? ቤተክርስቲያን እኛ የምትፈልገን የበዓላት ቀን ብቻ አይደለም። ቤተክርስቲያን እኛ የምትፈልገን የክብረ በዓላት ጊዜ የንግስ ጊዜ ብቻ ለምትፈልገን በአዘቦት ቀንም ትፈልገናለች። ዛሬም ትፈልገናለች። ሮብ ዓርብም ትፈልገናለች። ቅዳሜና እሑድም ትፈልገናለች። እግዚአብሔር እኛን የሚፈልገን የበዓል ቀን ብቻ አይደለም። በስመ አብ የበዓል ቅዳሴ እኮ ቀደስከው፣ በስመ አብ ድምፅህ እኮ ኧረ በስመ አብ ተብሎ በሳምንቱ ሰኞ አንተ ናይት ክለብ ካለ ምን ያደርግለታል እግዚአብሔር? አንተ የማህሌት ቀን እሑድ ቀን የሚገርም የማርያም ህዳር ጽዮን ላይ የተሽከረከር ከበሮ መተህ አንተ እሑድ ቀን ማታ ወይ ደግሞ የዛን ቀን እሑድ ማታ ናይት ክለብ ከገባል እግዚአብሔር አምላክ ምን ያደርግለታል? ቅድም እኮ የመታው ከበሮ እኮ የሚለይ ነው ብሎ አይተውንም። ስለዚህ በጊዜውም ያለ ጊዜውም ጽና ስለምንባል ይሄ ሁሉ እኛን እንደሚመለከት እናቅ ይገባል። ክህነቱ ከካደ ከማዕረጉ ይሻር ስለሚል እያሰማችሁ ነው ምእመናን። ለሁላችሁ ነው እያነሳን ያለ ነው። ይሄ ለነገ ሊሰው ለሁላችንም ነው። ከካህናት ነው የሚለው ወይ ደግሞ ከህዝባውያን ነው የሚለው። እዚህ ሁላችን እዚህ ውስጥ አለን። በቃ እኔ ምእመን ነኝ አይመለከተኝም የሚባል ሰው የለም። እኔ ቄስ ነኝ አይመለከትም የሚባል ሰው እዚህ ጋር የለም። ያውም ደግሞ ከና አንቀጽ ያስቀመጡ አባቶቻችን ሐዋርያት። አትፈሩበት። ኦርቶዶክስነት አያሳፍርም። ቆንጂዬ ሆነሽ አንገት ላይ ክር ማሰር አለብሽ። መልከ ቀና ወንድ ሆነ አንገት ላይ ክር ማሰር አለብሽ። ምን ያሳፍራል? በቃ ነጥላ ለብሳ አስቀድስ። ምን ያሳፍራል? ስለዚህ ልናፍርበት ብዙ የሚያሳፍሩ ጉዳዮች እያሉ ልናፍርበት አይገባም። ከምግብ ጋር በተያያዘ ደግሞ እዚህ አብጥሊስ አንቀጽ 59 ላይ ያልታረደ ስጋ ያልታረደ ስጋ ማለት በስማት ብሎ ያልተባረከ ማለት ነው። ወይም አውሬ የገደለው ለምሳሌ ጅብ እየበላ የተወው በግ ወይ ፍየል ወይ ደግሞ በሬ ወይም በክት ወይም ይህን የመሰለውን ርኩስ ነገር የበላ ኤጲስቆጶስ ወይም ቄስ ወይም ዲያቆን ወይም ከካህናት ከነርሱ በታች የሆነ ቢኖር ያ ማለት ምዕመናን ጭምር ከካህናት በታች ማለት እነኛን ቢኖር ከማዕረጉ ይሻር። ስለዚህ እኛ መብላት ያለብን አይነት ስጋ ነው የታረደ ስጋ። ያልታረደ ስጋ ነው የሚለው ወይም አውሬ የገደለውን ወይም የሞተ በክት የሚለው እሱን ነው። ወይም ይህን የመሰለውን ርኩስ ነገር የበላ ኤጲስቆጶስም ይሁን ጳጳስ ማለት ነው ወይም ቄስ ወይም ዲያቆን ወይ ከካህናት ከነርሱ በታች ያለ አናጉንሲስም ይሁን ንፍቅ ዲያቆንም ይሁን ማለት ነው ቢኖር ከማዕረጉ ይሻር። ከዚህ ከአመጋገብ ጋር በተያያዘልንም ሐዋርያት በአራተኛ ሲኖዶስ ላይ አብጥሊስ ላይ አንቀጽ 5 ላይ አስቀምጠውልናል ማለት ነው። የሰማችሁ ነው። ለዚህ ነው መጽሐፍ ያዙ ምላችሁ። በተለይ ደግሞ ወልደ ክህነት በተለይ ዲያቆን ነኝ የሚል በተለይ ደግሞ ቄስ ነኝ የሚል ለምን ሰውንም ስንመክር በእውቀት መምከር አለብና እያየው ቢያነባው አይሻልም? ቢያውቀው አይሻልም? አሁን
አሁን በዚህ መሰረት አሁን ሁሉ ብናነቡና ብናቀው ማን ነው ትክክለኛ ዲያቆን? ከኛ መካከል ማን ነው ትክክለኛ ካህን? አሉ የሉም አይባሉ። እኛ ማናቃቸው እግዚአብሔር የሚያውቃቸው ይህንን ስርዓት ጠብቀው ያሉ ንጹሃን ዲያቆናት፣ ንጹሃን ካህናት አሉ። አብዛኞቻችን ግን ይህን ነገር አናቀውም፣ እንደ ተራ ነገር ስለምናስበው ማለት ነው። እሺ ከንጽህና ጋር ደግሞ በተያያዘ ከጋብቻ ጋር በተያያዘ ደግሞ ስሙ አብጥሊስ 63 ላይ እዚሁ አራተኛ የሐዋርያት ሲኖዶስ ላይ ነው። ድንግልን ወይም ያላገባችውን ወይም ለሌላ የታጨችውንና የእርሱ ያልሆነችውን የደፈረ ሰው ልብ በሉ። በቤተክርስቲያናችን የሴት ልጅን ክብር በተመለከተ ምን እንዳለ ተመልከቱ። ድንግል የሆነችውን ወይ ደግሞ ድንግልን ባትሆን ራሱ ያላገባችን ወይ ደግሞ ለሌላ ሰው እጮኛ የሆነችን ሴት የእርሱ ያልሆነችን የደፈረ ወይም በእርሷ ላይ ኃይል የተጠቀመ ሉክ በእርሷ ላይ ኃይል የተጠቀመ በፈቃዷ ከሆነና ድንግልናዋን ካጠፋ ከቤተ ክርስቲያን ይባረር። ከተቀበላትና ከመውደዱ የተነሳ ከእርሷ ውጭ ሌላ ማግባት የማይቻል ከሆነ ችግረኛም ብትሆን ያግባት፣ እሷ ከፈቀደች። በዚህም የመጀመሪያዋ ሕገ ኦሪትም ሐዲስም ሁለቱም ተስማምተዋል። ፈቃዷ ከሆነ ጥሩ፣ በፈቃዷ ከሆነና ይላል ድንግልናዋን ካጠፋ፣ ምክንያቱም በተክሊል ከማግባት ደፍሯታላ። ስለዚህ እንደዚህ አይነት ሰው የለም ዛሬ። ምንም የማታውቅን የቤት ልጅን አታሎ ወይ በመጠጥ ወይ በጓደኛ ወይ በተለያየ መንገድ አስፈራርቶም ወይ ደግሞ ያላገባችን ሴት ወይም ደግሞ የሌላ ሰው እጮኛን ቺት ያደረገ ሰው የለም። ምን ይሁን ነው የሚለው? ይሄ የእርሱ ያልሆነችን ሴት የደፈረ በእርሷ ላይ ደግሞ ኃይል የተጠቀመ ካለ ባይ ፎርስ ማለት በጠለፋ ሊሆን ይችላል፣ የተወገዘ ነው በእኛ ቤተክርስቲያን። እኛ ቤተክርስቲያናችን ምንድነው የምታስተምረን? ሁለቱም ከተስማሙ ብሉይና ሐዲስ እንደሚያስተምሩን ባልና ሚስት ከተስማሙ ብቻ። ስለዚህ በዚሁ ምክንያት የወደቀን ሰዎች ካል ንስሐ መግባት አለብን ማለት ነው። ስንተኛውን የሐዋርያት ሕግ የጣስ ነው? አብጥሊስ 63 ላይ አንቀጽ 63 ላይ አራተኛ የሐዋርያት ሲኖዶስ ላይ ይሄን ሕግ ጥሰናል። ቤት ይቁጠረው እንግዲህ የስንት ንጹሃን የሆኑ ምንም የማያውቁ እህቶቻችን ክብረ ንጽህና ያጎደለ ወንድ ብዛት፣ የስንት ምንም የማያውቁ እህቶቻችን ጭምር በዝሙት የጣለ ወንድ ብዛት። ያ ብቻ አይደለም፣ ለሌላ የታጨችውን የፍቅረኛውን የጓደኛውን ፍቅረኛ የወሰደ የጎረቤቱን፣ የክላስሜቱን፣ የሥራ ባልደረባውን ለሌላ ሰው የታጨችን ቺት ያደረገ የእርሱ ያልሆነችውን ደግሞ የደፈረ በእርሷ ላይ ኃይል የተጠቀመ ሰው ካለ ችግር የለም፣ ወንድ ነው ጀብዱ ነው ታለች ቤተክርስቲያን። የታባቱ ወንድ አይደለ እንዴ? እንደፈለገ ይሁን ነው የምትለው? አትልም። ምን እንደምትለው ቤተክርስቲያን? ከቤተክርስቲያን ይባረር። በሉ የቤተክርስቲያን ስርዓት እንዲከበር የምትፈልጉ ሰዎች፣ የሐዋርያት ሕግ ይከበር ምንል ሰዎች ካለን ይሄም ይከበር። እዚህ እንኳን ቲክቶክ ላይ ስንት ሰው እናውቃለን? አንዱ የአንዱን እጮኛ ቺት እያደረገ እዚህ ላይ እንኳን እዚህ ቲክቶክ ላይ ተውት። ማታውቁት ሰው አትቁጠሩት። እዚህ ቲክቶክ ላይ እንኳን ስንት እህቶቻችን በዚህ መንገድ ሳያስቡት የተጎዱ አሉ። ይህ ሰው ምን ይሁን ነው የሚለው? ከቤተ ክርስቲያን ይባላል። እዚህ አንዳንድ ጊዜ ቤተክርስቲያን ሊያጸዳ ፈልጎ ነው እግዚአብሔር ይህን ነገር ያመጣው ካላችሁ፣ ካጸዳው
ይህንም ሰው እኛንም ጭምር እንደዚህ የሚያጸዳ እንዲህ እግዚአብሔር ሲያጸዳ አይ እችን ተዋቸው እሺ አብጥሊት 63 አንቀጽን ተዋቸው የኛ ምዕመናን ስለሚነካ እሷን ተውና ጳጳስና ቄስ የሚነካውን ብቻ ነው ማጸዳው እግዚአብሔር አምላክ ይላል። እግዚአብሔር የሚያዳላ አምላክ ነው። እግዚአብሔር ፍትሐዊ አምላክ አይደለም? ፍትሐዊ በጽድቅ አይደል እንዴ? ወይስ ለኛ ሲሆን እየዘለለ ያልፈዋል? ይሄንን አይ እናንተ እንደፈለጋችሁ ነው እንደፈለጋችሁ ዝለሉ፣ ካህናትና ዲያቆናት ግን ይሰራላችኋል ነው የሚለው። አሁንና በጣም አደገኛ እንደሆነ እንድትረዱ። ስለዚህ ይሄን መጽሐፍ በጣም መያዝ አለብን። በዚህ አጋጣሚ ይሄ ራሱ እኮ ንስሐችን ጭምር ነው። ያለንበትን ደረጃ ይናገራል። ወደዚህ መንገድ እየሄድን ያለን ሰዎች ካለን እንድንስተካከል ያደርጋል። የወደቅን ሰዎች ካለን ንስሐ እንድንገባ ያደርጋል። በዛ ላይ ደግሞ እንደ ጻድቅ ራሳችን የምንቆጥር ሰዎች ካለን ደግሞ ማንነታችን ያሳየናል። አብጥሊት ስንት ላይ ነው የተጻፈው? አንቀጽ ስንት ነው? 63 ላይ። ስለዚህ ለጋብቻ ያጨሽው ወይ ያጨሃት ከሆነ ወይ ከሆንሽ በቤተ ክርስቲያን ወይ በተክሊል ሰት ከተፈጠረ እንኳን በሁለታችሁ እጮኛ ከሆናችሁ በኋላ እንኳን ወድቃችሁ ከሆነ በቁርባን ከዛ ውጪ በዓለማዊ መንገድ የሚደረግ ጋብቻም ሆነ አንዱ ኃይል ተጠቅሞ አንደኛውን በዝሙት ከጣለው ከቤተ ክርስቲያን ይባረር ነው የሚለው። ስለዚህ በእኛ ቤተ ክርስቲያን አስገድዶ መድፈር ምንድነው ማለት ነው? የተወገዘ ነው። የሴቶችና የሕፃናት ጉዳዮች ሚኒስተር ተናገሩ ሳለን አይደለም። ይሄን የሰላም ሚኒስተር ስለተናገረ አይደለም። ይሄን የሰላም ሚኒስተር ሳይኖር በፊት የሴቶችና የሕፃናት ጉዳይ ሳይኖር በፊት የሴቶች ነፃነትና የሴቶች እኩልነትና የሚያንጸባርቁ አካላት ፌሚኒስቶች ሳይነሱ በፊት ቤተክርስቲያናችን ይህን ስርዓት አስቀምጣለች። ታዲያ ቤተክርስቲያን ልትመሰገን አይገባትም? ሊጨበጨብላት አይገባም? እቺ ቤተክርስቲያን ዓለም አቀፉ ማህበረሰብ ስለ ጮኸ ነው ቤተክርስቲያን ያስቀመጠችው። ሐዋርያት መቼ የነበሩት? አስቡት ዘመኑን። ሐዋርያት የነበሩበት ዘመን፣ ሐዋርያት ይህን ስርዓት ያስቀምጡበትን ዘመን ቁጠሩት። ስለዚህ ሁማን ራይት ዎች ስለተናገረን የሴቶችና ጉዳይ ሚኒስትሮች ምናምን መጥተው ባካችሁን ካህናት ስበኩልን ስላሉ አይደለም። በቤተክርስቲያናችን የተከለከለ ነው። በቃ አለቀ። ምን ያክለኛ ዘመን የኛ ቤተክርስቲያን ቀድሞ ተጓዥ ነው። ተመልከቱ። በእርሷ ላይ ኃይል የተጠቀመ እኮ ነው የሚል ኤክስኪውዝ የለውም። በቃ ከቤተክርስቲያን ይባረር ነው የሚለው። እና ይሄ ስንት ላይ ነው ያለው? አብጥሊት 63 ላይ። ስለዚህ በሴቶች እኩልነት ቤተክርስቲያን ልትታማ አይገባም። እንዴት ኦፖርቹኒቲ ተመልከቱ። ራሱ እንዴት አማራጭ ናስ ድንግል ወይም ያላገባችሁ ወይም በሌላ ሴት የታጨችውን ወይም ደግሞ የእርሱ ያልሆነችውን የደፈረ ወይም በእርሷ ላይ ኃይል የተጠቀመ ሰው ካለ ኢቭን እኮ ፈቅዳ እንኳን ራሱ ድንግልናዋን ከወሰደ ካጠፋ ከቤተክርስቲያን ይባረር ነው የሚል አታይም? በፈቃዷ ከሆነና ድንግልናዋን ካጠፋ ከቤተክርስቲያን ይባረር ነው የሚል። አንዳንድ ብልጣ ብልጣላ አሳምኜ ነው የሚል ሰው አለ አይደል? አሳምኜ ነው እኔ እንደዛ ባረግ በወድቁ እኮ አሳምኜ ነው አስገድጃለሁ የሚላል። በፈቃዷ ከሆነና ነው እኮ የሚለው። ድንግልናዋን ካጠፋ ከቤተክርስቲያን ይባረር ነው የሚለው። አይቻልማ። ስለፈቀደለች ብቻ አይደለም፣ ከጋብቻ በፊት ያለ በሙሉ ዝሙት ነው። በተክሊል ማግባት የምትችልበትን እድል እኮ አዘጋት። ለዚህም በደንብ ልናውቀው ይገባል። እዚህ አጋጣሚ ይቻለች የማሳመን ብቃት ያለው በጣም ምላሰኛ ወንድ አለ አይደል? እትትት ብሎ እንዴትም ብሎ በቃ በዛ ምላሱ አሳምኖ በዝሙት ወድቆ ክብረ ንጽሕና ወስዶ ካጠፋ በኋላ ከቤተክርስቲያን ይባረር ነው። እዚህ አሳምኛት ነው ፈቃዷን ጠይቂያት ነው እና የሚባል ነገር አይሰራም። ይሰማል አይደል? መች ሰማ እንዳትሉ ይሄው አንቀጽ 63 ላይ ነው ያለው፣ አብጥሊት ላይ ማለት ነው።
4ኛው የሐዋርያት ሲኖዶስ ላይ ነው ያለው። ይሄን በደንብ ልናቅ ይገባል። በደንብ አድርገን ይሄን የሐዋርያት ሲኖዶስ ተግባር ላይ ካዋል ነው እኛ ራሳችን እናስተካክላለን። ምን ያክል እኔ ትክክለኛ ክርስቲያን ነኝ ራሳችሁ ታዩበታላችሁ። እኔ ትክክለኛ ዲያቆን ነኝ፣ እኔ ትክክለኛ ቄስ ነኝ እንድንል ያደርገናል። ሁለተኛ ነገር ቤተክርስቲያን ደግሞ በምልአት እንድንረዳት እንድንገነዘባት ደግሞ ያግዛል። ይሄን ማወቅ ለሁላችን ጠቃሚ ስለሆነ ግልጽ ነው ሐሳቡ አይደል? እሺ ባይ ዲፎልት የማይጾም ቄስ ቢገጥም ምንድን ማድረግ ያለብን? ይሄም ተቀምጦልናል። በጣም ነው የሚገርማችሁ። እዚሁ አብጥሊት 65 ላይ ከካህናት ይላል ከዲያቆንም ከቄስም ታላቁን ጾመ ንጹህ 40 ቀን ዕለተ ረቡዕንና ዕለተ ዓርብን የማይጾም ቢኖር በሕገ ቤተክርስቲያን መሰረት ከሹመቱ ይሻር። ሊያጋጥመው ይችላል። እንደዚህ የሚያደርግ ሰው ቄስ ሆኖ አብይ ጾም ማይጾም ሰው ይኖራል። ሮብ ዓርብ ማይጾም ቄስ ሊገጥማችሁ ይችላል። የቤተክርስቲያን ስርዓት ግን እንደሚያዘው በሕገ ቤተክርስቲያን መሰረት ከሹመቱ ይሻራል። የጤና ችግር ካለበት ለቤተክርስቲያን መግለጽ አለበት። ምክንያቱም ቄስ ራሱ የንስሐ አባት አለው። ሌላ ቄስ ታውቃላችሁ፣ የንስሐ አባት የለው ማንም በእኛ ቤተክርስቲያን ማንም ሰው የለም። ቅዱስ አታሊኮ ራሱ የንስሐ አባት አላችሁ ታውቃላችሁ። ይናል ሌላ ከጳጳሳት መካከል በእድሜ አረጋ የሆነ የንስሐ አባት ይሆናል። ጳጳሳት ላይ ሌላ ጳጳስ የንስሐ አባት አለው። ቄስም ለቄስ የንስሐ አባት አለው። ዲያቆን ቄስ የንስሐ አባት አለው። ምዕመናን ቄስ የንስሐ አባት አለው። ስለዚህ ማንም የንስሐ አባት የለው ማንም የለም። ይሄን እንድታውቁ ቅዱስ ፓትርያርኩ አልኳችሁ ከቅዱስ ሲኖዶስ አባላት መካከል በእድሜ አረጋዊ የሆነ ሊቀ ጳጳስ የፓትርያርኩ የንስሐ አባት፣ ጳጳሳት ለጳጳሳት የንስሐ አባት ይሆናል። የማይበድል የለማ፣ ንስሐ የማያስፈልግ የለማ፣ ዘው ለዝም ብለን ስጋው ደግሞ ተቀበል የሚባል የለማ። ለቄስም ቄስ የንስሐ አባት አለው። ስለዚህ ይሄ 40 ቀን የማይጾም ማለት አብይ ጾምን የማይጾም ሮብና ዓርብ የማይጾም ቄስ ካለ የጤና ችግር ነው? ምንድን ነው? ህመም ሆኖ ነው? ምን ገጥሞት? ነገር ግን ይላል የሚያማካኝበት የስጋ ደዌ ወይም የታወቀ ህማም ከከለከለው አይሻርም ይላል። ስጋ ደዌ ካለበት ወይም ደግሞ የታወቀ ህማም ከከለከለው አይሻርም። ያለ ምክንያት ያልጾመ ህዝባዊ ከሆነም ይባረር። ያለ ምክንያት አለመጾም ምዕመናን ብንሆን ነው። ስለዚህ ሮብ ዓርብ ባልጾም ችግር የለውም የሚል ሰው አልገጠማችሁ? ማይጾሙ ሰዎች የሉ? ከጓደኞቻችሁ መካከል ባካ አንድ ተረጭቼ ብጾም ይሻለኛል የሚል ሰው የለም? ያለ ምክንያት ይላል እዚህ ጋር ያልጾመ ማን? ህዝባዊ። እኛም ምዕመናን ወንድም ሴትም እያንዳንድሽ ማለት ከሆነ ምን ይሁን? ይባረር። ማንዳታዊ ነው መጾም፣ ኦርቶዶክሳዊ ግዴታ ነው። ከተጠመኩኝ ምን ችግር አለ? ስጋው ደግሞ ከተቀበልኩ ምን ችግር አለ? በጾመ ነው እንደሚባል ነገር የለም። 40 ቀን ያልጾመ ጾመ ንጹህ የተባለውን የሁዳዴ ጾምን ያልጾመ ሰው፣ አብይ ጾምን ያልጾመ ሰው፣ ሮብና ዓርብን ማይጾም ሰው አብጥሊት አንቀጽ 65 ላይ ያለ ምክንያት ነው የሚለው። ሪዝን ያስፈልጋል። ደዌ ነው፣ የጤና እክል ነው፣ የሥራ ጠባዩ ነው። ከዛ ውጭ ያለ ምክንያት ያልጾመ ህዝባዊ ቢሆን ይባረር ነው የሚል። ይባረር ማለት በነገራችን ላይ ይወገዝ ማለት ታውቃላችሁ ይናል። ይወገዝ ማለት ምንም ኤክስኪውዝ ነው የሌለው። ስለዚህ ኦርቶዶክስ ሆኜ አንገት ላይ ክር አለ በተፈጠረው ምናምን ነገር የሀገራችን ወቅታዊ ጉዳይ ሮብ ዓርብ መጾም ትቻለሁ የሚል ሰው አለ። ዝም ብሎ ሮብም ዓርብም ስጋም ዝም ብሎ ይበላል። ዝም ብሎ ነው የሚበላው። ሂዝ ኖት ኦርቶዶክስ ማለት። ስለዚህ ከቄስም እንደዚህ ቢያጋጥመን ይሄው ነው። እሺ እየገባችሁ ነው? በዛባችሁ መሰለኝ። አይ ቲንክ ዛሬ ብዙ አንቀጽ ስለጠቀሰ እንደ ቀላል የምናስባቸው ነገሮች ስላሉ ለዛ ብዬ እኔ እንደ አጽንኦት የምሰጣችሁ ቀላል አድርገን የምናስባቸው ነገሮች አሉ። በጣም ምዕመን ሆኖ በቃ ሮብ ዓርብ ማይጾም ሰው አለ፣ ግን ኦርቶዶክስ ነው። ዝም ብሎ ነው የሚበላው። በቃ ሮብም ወተት ቢያገኝ ስጋም ቢያገኝ አሁን የገናን ጾም ማይጾም ራሱ አለ። እንደፈለገ ነው የሚሆን፣ እንደ መብቱ ነው የሚያስበው። በቃ አለ።
የተቀመጠ ህግ ያለ ራሱ ማይመስለው ሰው አለ። ይሄ ራሱ የተወገዘ መሆኑን ማወቅ አለብን። ግልጽ ነው። ስለዚህ መጽሐፍ ያልወሰዳችሁ ሰዎች ዲያቆን አንተነህ የሚባል ልጅ ጋር አስቀምጬላችኋለሁ፣ ሄዳችሁ መውሰድ ትችላላችሁ። ባለፈው ዕለት ያልደረሳችሁ ሰዎች ገንዘቡ ለነዛ ሰዎች የሚሆነው ለእርዳታ የሚሆነው ገንዘብ አስገብታችሁ ያልወሰዳችሁ ሰዎች ካላችሁ ይህንን መጽሐፉን እዛ አስቀምጬላችኋለሁ፣ መውሰድ ትችላላችሁ። በተለይ ውጭ ሀገር ያላችሁ ሰዎች ደግሞ መጽሐፉን በሚመጣ ሰው ማስላክ ስለምትችሉ የሚመጣ ጓደኛ ካላችሁ አሁን ለበዓል የሚመጣ ሰው ለገና የሚመጣ ሰው ማስላክ ትችላላችሁ። ስለዚህ ትንሽ መጽሐፍ ሆነች አንድ መጽሐፍ ይዞ መምጣት አይከብደውም። በቃ በቦርሳ ይዞላችሁ እንዲመጣ ማለት ይቻላል ቤት አለ ባላችሁበት ሀገር። ስለዚህ ይህን መጽሐፍ ባለፈው ዕለት ከፍላችሁ ያልወሰዳችሁ ሰዎች እንዳያመልጣችሁ፣ ሳያልቅ ብትወስዱት መልካም ነው። ካለቀ በኋላ ብትጮህ የለውበትም። ያልደረሳችሁ ሰዎች ካላችሁ በኢንቦክስ ጻፉልኝ፣ እንዲደርሳችሁ ይደረጋል። ግልጽ ነው። እስካሁን ድረስ የተማማርነው ነገር ገብቷችኋል? ይከብዳል? ይከብዳል? እንዴት አያችሁት? እንዴት ነው? አሁን በተማማርነው ቀላል ነው? እንዴት ነው? እስቲ እውነት እንነጋገር። ቀላል ነው? ቀላል ነው? እኔ ቀላል ነው አይደል? ታደላችሁ። ቀላል ነው የሚል ሰው አለ። አሪፍ ነው። ይሁን፣ ቆንጆ ነው። በአራዳ ቋንቋ ብትገልጹት ይሻላል። አሪፍ ነው ብንለው ነው የሚሻለው። በዚህ መንገድ ካለፍነውም ቆንጆ ነው፣ አሪፍ ነው። ጸዴ ነው እያላችሁ ብታልፉት ነው የሚቀለው እንጂ። ለዛ ነው አያችሁ ክርስትና መኖሩ ነው በጣም የሚከብደው። መናገሩ በጣም ቀላል ስለሆነ እጅግ በጣም የሚከብደው መኖሩ ነው። በጣም የሚከብደው መኖሩ ደግሞ ሪል ደግሞ ክርስትናውን ደግሞ ስኖሩ ደግሞ ምን ያክል ሊከብድ እንደሚችል ነው በጣም የሚከብደው። በዚህ አጋጣሚ ይሄን የሚያነብሰው ቄስ እንደዚህ ሆኖ አይቼ ተሰናከልኩኝ፣ እኔ ክሬ በጠስኩት ለዚህ ነው፣ እኔ ጠንቋይ ቤት ሄድኩት በዚህ ነው፣ መምሬ ገይን አይቼ ነው፣ እንደዚህ ያረ ቄስ አይቼ ነው የሚባል ነገር አይሰራም ነው። አይሰራም። ይሄን በጣም ልታውቁት ይገባል። ይሄ በደንብ ልናውቅ ይገባል። ስለዚህ ቢያንስ አትሊስት ለወንድሞቻችን ኃጢአት መሆኑን እንኳን ቢያንስ እንወቅ እንጂ ነገ ንስሐ ስንገባ እንናዘዘው እንጂ ቢያንስ አይታችኋል። እኔ ሮብና ዓርብ አልጾምም ነበረ፣ ዝም ብዬ ነበረ የምበላው፣ ከቤተ ክርስቲያን መባረር ያለብኝ ነበርኩኝ እያልኩ ቢያንስ እንኳን ንስሐ ግባ እንጂ ቢያንስ እንመነው እንጂ ይሄ ኑዛዜ ውስጥ እንኳን ቢያንስ እናስገባው ለካህኑ። ሁለተኛ እዚህ ጋር ራሱ ስታነቡት ለሌላ ሰው ፍቅረኛ ወንድሞን ሴት ለሌላ ሰው የታጨችን ሰው የታጨን ወንድ የፍቅረኛዬን የጓደኛዬን ፍቅረኛ አባብዬ በዚህ ነገር አድርጌ እኔ ከሱ ጋር በዝሙት ወድቅ ያለው እያልሽ ወይ ደግሞ አንተም እያልክ ልጅቷን አሰናክለ ከሆነ ቢያንስ እንኳን ንስሐ እንግባበት እንጂ እኔ ከቤተክርስቲያን መባረር ሰው ነበርኩኝ፣ ለዚህ ለኔ ቀን ነው ያስፈልገኝ ብለ ቢያንስ ለንስሐ አባታችን እናዘዘው እንጂ። ስለዚህ የተሰጠን ስግደትና የተሰገደን ጾም ብዙዎቻችን አሁን ትንሽ ስግደት ሲሰጠን መምህሩ እኮ በጣም የገባቸው ናቸው እንላለን። ኧረ ተው፣ ትንሽ ስግደት ሲሰጠን ትንሽ ጾም ሲሰጠን እና ትንሽ ቀኑና ከተሰጠን መምህሩ ግን በጣም በስማም የገባቸው ናቸው አይደለም። እንደ ስርዓቱማ ከሆነ የጓደኛህን ፍቅረኛ አንተና እግዚአብሔር የምታውቁትን የበደልከውን በደልማ ስርዓቱም የሚለው ከቤተክርስቲያን ይባረር ነው የሚለው። ስለዚህ ልትደሰት አለ የሚገባ እንደው በቃ ልንዝናና አይደለም የሳቅ ልንመጣ ለሚገባው እንደው በጣም ልናዝንና በጣም ሊናካን ነው የሚገባው። በሚዲያ ልታውቁታላችሁ። አንዱ ለአንዱ ቺት የተደራረገ ምናምን እያያችሁት ነው። ለሌላ ሰው ጮኝ የታጨችውን እኮ ነው የሚለው ማፍር። ያውም ደግሞ አንዳንዱ ሰው ግፉ የገዛ እወደዋለሁ የሚለውን ወንድሙን ጓደኛ ፍቅረኛ ነው ቺት የሚያደርገው ከሴሚስትሩ እሷም ሁሉ ነገሯ የምታወያያት የምታማክራትን
ጓደኛዋን የእሷን ፍቅረኛ ነው እሷ ሄዳ ቺት ያደረገችባት። ይሄ ማን ያዘዘን? የተከለከለው ማን ነው? አብጥሊ 63 ላይ አራተኛው የሐዋርያ ሲኖዶስ ላይ ነው ያለው። ማን ነው ታዲያ ከኛ መካከል ንጹህ? በጓደኛሽ ጉድ ያረገች ሴት የለችም? ጓደኛ ጉድ ያረገ ሰው የለ? ያውም የግል ሚስጥር የምታወያየው የግል ነገር የምታወያየው። አረ ለኔማ እሱ ሁሉ ነገር ነው የምትለው። አንቺም ልክ እንደዛው። አንመጻደቅ ምላችሁ ለዚህ ነው ብዙ ጊዜ የምለው ይሄንን ለዚህ ነው። አንመጻደቅ። መጀመሪያ በእኛ ላይ ያለውን የአይን ጉድፋችንን እናጽዳውና ሌላውን ይቀላል። መጀመሪያ እኛ በሀገራችን የሚፈጸመው የአርሲ ሰማዕታት ግፍ እንዲቀንስ ከፈለግን እኛ መጀመሪያ ከዚህ ነገር እንጽዳ። ፕሮፋይላችን ብቻ ሳይሆን ህይወታችን ጭምር አብሮ ይቀየር። ይሄ ነው አክሽን ማለት። ወደዚህ ስንወስደው የሚሆነው ተግባራዊ የሚናደርግ እንጂ አሁን አውቀን በጣም አንተ ይገርማል ስርዓቱ ብለን እንድናደንቅ አይደለም። ነገ ንስሐ ስንገባ አንዱ ከቤተክርስቲያን መባረር የነበረብኝ እኔ ነኝ። እንዲህ በደል በድያለሁ። ሐዋርያት በአራተኛው ሲኖዶሳቸው መጽሐፋቸው ላይ አንቀጽ 63 ያለውን ህግ በግልጽ ነው የጣስኩት። እኔ ወንጀለኛ ነኝ። የምር እያለቀስን ማለት ነው። ይሄንን ማድረግ አለብን። ቢያንስ ለንስሐ እንዲጠቅመን ነው አሁን እዚህ ጋር እንጂ ለእውቀት አለም አሁን እያወራን ያለ ነው። እንድትሸመዱት ምናምን አንቀሳሱ እንደዚህ ለና ለፈተና አይደለም አሁን እያወራን ያለ ነው። ይሄንን እንደ ህገ መንግስቱ አንቀስና ምን ነው አንቀስ እንደዚህ ያብለን ለሚለውን ለሽምደዳ አይደለም የምናወራው። አሁን የተነጋገርነው ነው ለህይወት ነው። ስለዚህ ከመናፍቃት ጋር አብሮ መጸለይ ያ ብቻ አይደለም። ትዝ ይላችኋል አይደለ? እቺ ትእዛዝ ሰምታችኋል? ሃይማኖቱን ያልገለጸ ሰው ስለዚህ በተለያየ መንገድ ራሳችንን ያላገኘን ሰዎች ስላለን ራሳችንን እናገኘው። ግድ የለም ታዋቂ ለመሆን ገንዘብ ለማግኘት በተለያየ መንገድ ራሳችን ከፍ ለማድረግ ንጹህ የሆነ የቤተክርስቲያን ስርዓት እየጣስ ነው ገደል እየገባን ስለሆነ ስለዚህ እግዚአብሔር እንዴት ይታረቀን ከተባለ ሐዋርያት ያዘዙትን ይህንን ትእዛዝ ተግባራዊ እናርገው። እኔ እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያላችሁ ሐዋርያት ያዘዙትን ትእዛዝ ተግባራዊ እናርገው። እኛ ንስሐ እንግባ። ለዚህ ሁሉ መፍትሄ ምንድነው? ንስሐ እንግባ። ይህ እንድናቅ ለማሳሰብ ያክል ነው ወደዚህ ጥልቅ ነገር ውስጥ የገባሁት። አሁን የሚገርማችሁ ከአብጥሊስ አልወጣሁም። ስርዓተ ጽዮን ገና አለ፣ እሱን አላየነውም ገና። አሁን እኛ ያለነው አብጥሊስ ላይ ብቻ ነው። ከንዋየ ቅድሳት ጋር በተያያዘ ደግሞ እናቅርብ። በተለይ ይሄ ንዋየ ቅድሳት ታቦት የሚሰርቅ ንዋየ ቅድሳት የሚሰርቁ የከበረ የቤተክርስቲያናችን ጸናጽንን፣ መቋሚያን፣ የብር መስቀልን የሚሸጡ የሚነግዱ ሰዎች አሉ። ይህም በተመለከተ አብጥሊስ 68 እንደዚህ ይላል። አሁን ኮሜንት አጥፉላቸውና ይስሙ ትንሽ። አብጥሊስ 68 ላይ የቤተ ክርስቲያን የሆነ ንዋየ ቅድሳት ይላል ወይም የብር ዕቃ ማንም ወደ ቤቱ ወስዶ ሊጠቀምበት አይገባም ነው የሚለው። ቤተክርስቲያን አንድ የገባ ገባ ነው። የቤተክርስቲያን ምን የሆነ ንዋየ ቅድሳት። ስለዚህ የቤተክርስቲያን የሆነው ንዋየ ቅድሳት ማለት ልብሰ ተክህኖ ላጥበው ነው ተብሎ ቤት አይወሰድም። የሰማችሁ ነው አይደል? ለክብረ በዓል ጊዜ ንግስ ጊዜ አይታችሁ ከሆነ ማጠቢያ የለም ተብሎ የለም። ማይካ ማጠቢያ ገዝተንም ይሁን ከገበያ የምናጥብበት ውሃ ከየትም አምጥተን መጽዳት ያለበት እዛው ቤተክርስቲያን ውስጥ ብቻ ነው። ልብሰ ተክህኖ አንድ ልብሰ ተክህኖ ከሆነ በኋላ ልናጥበው ነው ተብሎ ላውንደሪ ቤት መውሰድ አይቻልም። ላጥበው በሳፋ ላጥበው ነው በማይካ ላጥበው ነው ተብሎ በማጠቢያ ልብስ ላጥበው ነው ተብሎ ቤት መውሰድም አይቻልም። አንቀጽ ስንት ነው? 68 ላይ የቤተ ክርስቲያን የሆነ ንዋየ ቅድሳት ወይም የብር ዕቃ ማንም ወደ ቤቱ ወስዶ ሊጠቀምበት አይገባም። ማን
ጸበል መቅጃዋ ጆክ ሳትቀር ጸበል የሚሰጥበት ያለበት ባልዲዋ ሳትቀር ሁሏ ነገር ነዋይ ናት። በቃ ውሃ ልቅዳበት ብሎ ቤት መውሰድ አይቻልም። ፍም የሚፈምበት እሳቱን ከጎርማት አይቻልም። ከጎረቤት አይወሰድም። ለምን? ይህ ለወዳጆቹ ይላል ለእናንተ ለምእመናን እግዚአብሔር ያዘው ሕግ መተላለፍ ነውና ካለ በኋላ እግዚአብሔር በባቢሎን ንጉሥ በናቡከደነጾር ላይ ያደረገውን ታውቃላችሁ። የእግዚአብሔርን ቤተክርስቲያን ሀብት የወሰደ እንዲህም ያደረገ ይበቀሉት፣ ከቤተክርስቲያንም ያባሩት ይላል። ስለዚህ በፍጹም የቤተክርስቲያን ንዋይ የሆነን ነገር ወደ ቤት ማስገባት፣ ወደ ቤት መውሰድ፣ ያ ብቻ አይደለም ደግሞ እንደምታውቁት ለግል ጉዳይ ማዋል ፈጽሞ የተከለከለ ነው። አይቻልም። ማገልገል የምንችለው ለቤተክርስቲያንና ቤተክርስቲያን ብቻ ለሆነ ነገር። እሺ ይሄንን ካነሳን ለዛሬ ይሄን ካልኳችሁ በሹመት በተመለከተ ለምንድን ነው አካለ ጎደሎቹ ቤተክርስቲያናችን ክህነት ማይሰጣቸው የሚለውን እዚህ ጋር ተብራርቶ ስላለ እሱ አላንሳላችሁ። እዚህ አብጥሊስ አንቀጽ 53 ላይ ማነው 73 ላይ አይነ ስውር ወይም መስማት የተሳነው ወይም ዲዳ ወይም ሰነፍ ወይም ጋኔን የሚጥለው ወይም ርኩስ መንፈስ ያደረበት ኤጲስቆጶስ ሆኖ መሾም አይገባው። ብሔር አልጠቀሰም፣ ጎሳ አልጠቀሰም። ለምን? አይነ ስውር እኮ እንዴት ስጋው ደሙን ይፈትታል? ምዕመኑ መጠበቅ አይችልም። መስማት የተሳነው ማለት ምዕመናኑን ካልሰማቸው እንዴት የመንጋው እረኛ መሆን ይችላል? መናገርስ የማይችል ከሆነ እንዴት ምዕመኑን ማስተማር የሚችለው ኤጲስቆጶስ? አይነ ስውር መሆን፣ መስማት የተሳነው ሆኖ መፈጠር፣ ዲዳ መሆን፣ እነዚህ ነገሮች ሁሉ ርኩሰት ናቸው? አይደለም። ነውር ሆኖ አይደለም ይላል እዚህ ጋር አይታችኋል። ሌላ ትርጉም እንዳንሰጠው ነውር ሆኖ አይደለም። እነዚህ ነገሮች አይነ ስውር ነው ማለት ነውር ነው የተረገምክ ነው ማለት አይደለም። በተልእኮ ደጃፍ የሚፈቅደውን ለማሳለጥና በእግዚአብሔር ትእዛዝና በክህነቱ ትእዛዝ መቆም ስለማይችል ነው እንጂ አለቀ። ነውር ሆኖ አይደለም። እዚህ ዲዳ መሆን፣ መስማት የተሳነው መሆን፣ አይነ ስውር መሆን ነውር አይደለም። የተረገመ ፍጥረት መሆን አይደለም። ኤጲስቆጶስ ነው የማይሾመው ከዚህ የተነሳ ይቀጥልና እዚህ አብጥሊስ አንቀጽ 74 ላይ ጋኔን ያደረበት ወይም የሚጥል በሽታ ያለበት ካህን ሆኖ አይሾም፣ ከምዕመናንም ጋርም አይደመር። ከዳነስ ከነጻና ከዳነ ግን ከምዕመናን ጋር ይደመር። በጥበብና የቤተክርስቲያንን ስርዓት በማወቁ ለክህነት የሚገባ ሆኖ ከተገኘም ይሾም። ከተፈወሰ ጥሩ፣ ግን የሚጥል በሽታ ካለበት ጋኔን ካለበት አንድ ሰው ክህነት አይሾምም። ለምን? ክህነቱ እንዳያስነቅፍ። አንቀጽ ስንት ላይ ነው ይሄ? አንቀጽ 74 ላይ። ይሄ እንግዲህ የቤተክርስቲያናችን የመጀመሪያው ስርዓት አንድ ካህን ማወቅ ከሚገባው ነገሮች መካከል አንዱ ምንድን አብጥሊስ ነው። የመጨረሻዎች አብጥሊስ አንቀጽ 80 ላይ ምዕመናን እነዚህ መጽሐፍ ሲጠብቁ ይላል። ስንት 80 ያዱ መጽሐፍ ቅዱስ ማናቸው ያዙት? ይሄንን ሐዋርያት። አራተኛ የሐዋርያት ሲኖዶስ ላይ አብጥሊስ ላይ አብጥሊስ አንቀጽ 80 ላይ ምዕመናን እነዚህ መጽሐፍ ይጠብቁልና ከኦሪትና ከአዲስ ከምዕመናን ያዘዝናቸው መጽሐፍትም ስማቸው ይህ ነው፣ እርሱም ከእግዚአብሔር አብና ከመንፈስ ቅዱስ የወረደው የዜና መጽሐፍ ለቀለሜጦስ ከነገርነው ሲኖዶስ ጋር ቁጥር ስንት ነው? 81 መጽሐፍ ነው። 81 መጽሐፍ ቅዱስ የምንቀበለው ከዚህ የተነሳ ይሄን ያዙት እነማን ናቸው? አራተኛው የሐዋርያት ሲኖዶስ አብጥሊስ ላይ አንቀጽ ስንት ላይ? 80 ላይ እንዳለ መጽሐፍቶችን ይዘረዝራቸዋል። በዝርዝር እዚህ ያስቀምጣቸዋል። አለቀ በቃ። 8ቱን የሥርዓት መጽሐፍቶች አሉ። እነሱን ይዞ እነዚህን ትምህርቶች ቤተክርስቲያናችን አሉ ማለት
ይህን ይመስላል የዛሬው ትምህርታችን። እግዚአብሔር በምህረቱ ይህን ትእዛዛቸውን ሕጋቸውን ጠብቀን ለመኖር ያብቃን ሁላችንም። ትልቁ ነገር አሁን ይሄ የአብጥሊስን ጨርሰን አምስተኛው የሐዋርያ ሲኖዶስ ደግሞ ሌላ ጊዜ የምንቀጥል ይሆናል ማለት ነው። በቃ መሰረታዊ ጉዳይ ምንድነው? አሁን የቤተክርስቲያን ሕግና ስርዓቷን በሚገባ ካወቅን ያን ነገር ደግሞ ለመተግበር ደግሞ ከቻልን 80 መጽሐፍ ቅዱስ ከየት አመጣችሁ ከተባልን የመጽሐፈ ሲኖዶስ የሐዋርያ ሲኖዶስ አብጥሊስ ላይ አንቀጽ 80 ላይ ሐዋርያት ያዘዙ ትእዛዝ መሆኑን ልናውቅ ይገባል ለማለት ነው። ይሄን ይመስላል። በውጭ ሀገር ያላችሁ ሰዎችም እንዳልኳችሁ መውሰድ ትችላላችሁ። እዚህ ሀገር ላይ ኖሮ ኢትዮጵያ ውስጥ ኖሮ መጽሐፉን ሊወስድላችሁ የሚችል ሰው ካለ በሰው ማስላክ ትችላላችሁ። በተለይ ደግሞ ካህናት፣ በተለይ ደግሞ ዲያቆናት ይሄ መጽሐፍ ቢኖራችሁ መልካም ነው፣ እጅግ በጣም መልካም ነው። በየቀን ሁለት ገጽ እንኳን ብናነብ እንደው ምን እያደረግን ቤተክርስቲያን ግን እናውቃታለን፣ ስርዓቷን እናውቀዋለን። ምን ይሁን እስቲ? አሁን እኮ ምክንያቱም ጠፋ እኮ በጣም እኮ ጠፋ። እውነት ግዕዝ ነው እኮ እንዳንል በአማርኛ ተረጎመ። ስፔሻሊ ካህናት፣ ዲያቆናት በደንብ ማወቅ፣ ወንድም ደግሞ ዲያቆን ያላችሁ ምዕመናን ለንስሐ አባቶቻችሁ ተሸልሟቸው። እስቲ እውነት ለንስሐ አባቶቻችን ምግብን ጋበዛችሁ የለ? ምሳይ ብሎ አባ የኔታ ቁርስ በልተው ሄዱን የለ? ይሄን እስቲ እንጋብዛቸው ለንስሐ አባቶቻችን። ጥምጣም፣ መስቀል፣ ካባ እንደምናደርገው ሁሉ ይህ እኮ ያስፈልጋል። ዲያቆናትም ልክ እንደዛ ሁሉ ተውት። አሁን የቅስናውን ተውውና እስቲ ድቁና ህይወቱ እኔ ጋር አለ የሚለው ነገር ብታየው ሁላችን እዚህ ውስጥ አለን። በቃ ሁላችን እዚህ ውስጥ አለን። በጣም የሚገርማችሁ ራሳችን እንድናይ ያደርጋል። አንድ ሁለተኛ ነገር ደግሞ ራሳችን ከማየታችን ባለፈ ደግሞ ሰው ላይ እንዳንፈርድ ደግሞ ያደርጋል። ራሳችን ማየት ስለምንችል ማለት። ስለዚህ የቤተክርስቲያናችንን ስርዓትና ትምህርት በሚገባ እያወቅን ተግባራዊ እንዲሆን ከተፈለገ ከእውቀት ነው የሚጀምረው። ስለዚህ ውልደ ክህነት የሆናችሁ ዲያቆናት፣ ካህናት እንደዚሁ ማድረግ። በውጭ ሀገር ያላችሁ አብሯችሁ የሚያገለግሉ ዲያቆናት፣ በተለይ በውጭ ሀገር ያሉ ዲያቆናት ብዙ ጊዜ ተሰጥኦን ከተቀበሉ እንደዚህ አይነት ነገር የማንበብ የማወቅ ዕድል ስለማይገጥማቸው ብትሰጧቸው ቢደርሳቸው ጥሩ ነው። እንደው ለሁሉ ማድረስ ቢያቅት እንኳን አንድ ብትኖር እዛ ሁሉም ዲያቆናት በተራ ቢያነቧት፣ ቀሳውስት ቢያነቧት በጣም ቆንጆ ነው። ስለዚህ ይህንን በደንብ አክተን እንድናቅም ስለሚያግዝ ይህን ብትሰሩ በጣም ጥሩ ነው። ይህን ይመስላል ዛሬ ያነሳ ነው። እግዚአብሔር ከፈቀደ ያን የጸሎተ ተሐድሶን በተመለከተ ሚሊኒየም አዳራሽ ላይ በ28 ስለምናቀርበው ሰፋ አድርገን እዛ ላይ እንሄድበታለን ማለት ነው። ዛሬ ትኩረት ያደረኩት ካህናትና ዲያቆናት በተመለከተ ቤተክርስቲያናችን የሚኒስተር ሳይኖር በፊት የሚኒስትር ተቋማት ሳይገኙ በፊት ቤተክርስቲያን የሰራችው ስራ ምን ያክል ጥልቅ እንደነበረና ምን ያክል ደግሞ ርቃ ተጉዛ እንደነበረ እንድትረዱ ስለሚያግዝ እንድታነቡ ብዬ ይሄን ያቀረብኩት። እሺ ጥያቄዎችን እስቲ ኮሜንት ያለው ልመልስ። እሺ ይህ መጽሐፍ የኦርቶዶክሳዊ ግዴታና ውዴታ የጻፈበት ነው ወይ? አዎ። እሺ ለማጽዳት ለማጠብ በተለይ የካህናት ልብስ መውሰድ አይቻልም? አዎ አይቻልም። እንግዲህ ይሄ በቤተክርስቲያናችን የሁሉ ነገር መስታከል ያለበት መቅደስ ነው የሚያልቀው፣ እዛው ቅጽረ ቤተክርስቲያን ውስጥ ነው። የቤተክርስቲያን ምንጣፍ ብናጥብ፣ የቤተክርስቲያን ያሉ መጽዳት የሚገባቸውን ብናጸዳ፣ ካህናት የሚነኩት አለ ታውቃላችሁ፣ ምዕመናን የሚነኩት አለ። እሱም ብናደርግ እንደዚህ አይነት ነገሮች ስንሰራ በተቻለ መጠን ይሄ መስራት የሚገባው ቅጽረ ቤተክርስቲያን ውስጥ ነው። አስገዳጅ ምክንያት ካለ የሀገረ ስብከት ሊቀ ጳጳስ ሊፈቅድ ይችላል። በተለይ በውጭ ሀገርና ምን ያለ ሰው ሲሆን የሀገረ ስብከት ሊቀ ጳጳስ ከፈቀደ ነው። ከዛ ውጭ ግን መጽዳት መስተካከል ያለበት ቤተክርስቲያን የገባ ንዋየ ቅድሳት ወደ ውጭ መውጣት የለበትም። ደግሞ እንደምታውቁት ነው እቤታችን ምን አይነት ልብስ ነው ያለው? ከማን ጋር ነው ቀላቅለን የምናስቀምጠው? የካህናት ልብስን የት ነው የምናሰጠው? የት ነው የምናደርገው? የት ነው የምናስቀምጠው?
ብዙ ነገር ማንሳት ይቻላል። ስለዚህ በተቻለ መጠን እንደው ትንሽ ነገሯን እንኳን ብናጸዳት ቆንጆ ነው። እንደው ትንሽ እያረግን ብናስተካክላት ብንተገብራት ጥሩ ነውና ይሄንን አንትዬ ጋር ባለፈው ዕለት እስከብታችሁ ያልደረሳችሁ ሰዎች ይሄው ነግሬያችኋለሁ። በእኔ እንዳትፈርዱ በኋላ መንገድ እንዳትረሱ ነው። እሺ መምህር ምንድነው የሚሉኝ? እኛ መምህራኖቻችን መምህር እንላቸዋለንና ወንጌልን መምህር አትበሉ ይላልና እንዴት ነው ነገሩ? ዘማርያም ይያይ እርሶ የኔታ ነው አይደል? አይ ቲንክ ኔታ መሰለኝ። አዎ መምህር የሚለው ቃል የሚያገለግለው እንደሚታወቀው ለመምህር ለሆነ ነው። እኛ ጋር አሁን አክቹአሊ ሁሉም መምህር ሆኗል። ብድግ ብሎ ማንኛውም ሰው ማስተማር ይችላል። እኛ ጋር ቀላል ስለሆነ ማለት የአንድ ችግር ስለሆነ ያም ነው አንዱም ፈተና የሆነብን። ግን ትልቁ ችግርም ራሳችንን ያስቀመጥበት ቦታም አለ። መምህር መባልን ስለምንፈልገው እሱ ነው እንጂ መምህር የሚባለው በደንብ የሚገባ የተማረ ሰው ነው መምህር የሚባለውና መምህር ለመባል የበቃ ካለ መምህር ቢባል ችግር የለውም። የበቃው ነው አይደለም ሌላ ጉዳይ ሆኖ ሳለ ማለት መምህርነት ግን በእጅ ብልጫ ነው። እዚህ ያለ ሰው በሙሉ ኮሜንት ያደረገልን ሰው መምህር ብሎ ስለጠራ መምህር ነን ማለት ነው ወይ? በሚወደን ሰው ብዛት ቁጥር ልክ ነው የሚለካ ወይስ ቤተክርስቲያን በሰጠችን እውቅና ነው የሚመሰረተው? እና እኛ ጋር አንዳንድ ሰቅጣጭ ስሞች አሉ ታውቃላችሁ። የማዕረግ ስሞቻችን ራሱ በጣም አደገኛ ናቸው። ያ ደግሞ አሁን ከገባንበት ራሱ ሌላ ነገር ስለሚገባ ሲሰጠውና ከሆነ እሰየው የመምህርነት መስፈርት የሚያሟላ ከሆነ ትልቁ ግን መምህር የህይወት መምህር መሆን ነው። አሁን የተማርነውን ነገር በተግባር የሚያውል ሰው በጣም መምህር ነው። እዚህ ውስጥ መካከል ዲያቆናት፣ ካህናት ካላችሁ ምዕመናም ካለን ሁሉም ሰው እዚህ ውስጥ የተቀመጠውን ድርሻውን ተወጥቶ በሚገባ ዲያቆንም እንደ ድቁናው፣ ቄስም እንደ ቅስናው፣ ምዕመኑም እንደ ምዕመንነቱ ክርስትናውን ቢወጣው በጣም ቆንጆ ነው። ከዚህ በለጠ መምህር ምን አለ? የህይወት መምህር እኮ ነው ለሰው በተግባር የተገኘ ክርስትና። ስለዚህ ይሄ ከሆነ በጣም ቆንጆ ነው። ትልቁ መምህር ማለት የህይወት መምህር። አሁን የቃል የሚያስተምረው ሞልቷል እኮ። አሁን እቺን ከኔ በተሻለ በጣም መምህራን ፍትፍት አድርገው ያስተምሯታል። አሁን እኛ እዚህ ከተናገሩን የበለጠ አስፍተው አምልተው በደንብ ተርጉሞ ያስተምሩናል። ችግሩ ግን እቺ ማን ይኖራት? እቺ እዚህ የተጻፈችውን በተግባር እየኖረ ማን ያሳየን? የህይወት መምህር ካለ ጥሩ ነው። እሺ አድራሻውን ነግራችኋለሁ። በኢንቦክስ ጻፉና ስልክ ቁጥሩን ስለማስቀምጥላችሁ ማረት ትችላላችሁ። በኢንቦክስ ጽፉ፣ እንደዛ እናደርጋለን። እሺ ሌላ ጥያቄ ያለው ሰው አለ? እሺ በኢንቦክስ ጻፉ፣ ችግር የለም። እዛም ሲመጣ እንድትወስዱ። እሺ ከትምህርታችን ጋር በተያያዘ ጥያቄ ያለው ሰው አለ ወይ? ያልተረዳችሁት ወይ ያልገባችሁ ነገር ካለ ማለት ነው። አዎ አለ፣ አዲስ አበባ አለ። ግን የመጀመሪያ ዙሮቹ አይ ቲንክ 3-4 ሰው ይመስለኛል። አይ ቲንክ የቀረው መጽሐፉን እንወስዳለን ብላችሁ ከነበራችሁ ሰዎች መካከል 3-4 ሰው ይመስለኛል። አይ ቲንክ የቀረው ሰው ካለ ስለዚህ ዲያቆን አንተኔ ይባል እሱን ስልኩን በኢንቦክስ አስቀምጥላችሁና ትወስዳላችሁ። ሶፍት ኮፒን አላቅም የዚህ መጽሐፍ ያለ አይመስለኝም እዚህ። እሺ ሁላችሁም ከተመለሰላችሁና ከዚህ ጋር የተያያዘ ነገር ከሌለ እናብቃ። ሉቃስ 16 ላይ አብርሃምና አልዓዛር እሺ የት ሆነው ነው ባለጸጋውን ያናገሩት? አብርሃምና አልዓዛር በገነት ነው። ባለጸጋው የነበረው ደግሞ በሲኦል ነው።
ባለጸጋ የነበረው በሲኦል ነው አለ። እዚያ ሉቃስ ላይ ያብራራሉ እኮ። እሺ እንደምን አለሽ እህታችን? እንዴ ነው ፍቁረ ጊዜ የሚሰማችሁ ከሆነ ቶሎ ቶሎ ብሎ የገባችሁ እንጨርስ። እሺ አይሰማም? እሺ አባት ሆይ እንደምን አለ? እግዚአብሔር ይመስገን አለ በቸርነት። እኮ በኢንቦክስ ጻፉልንና የምንነግራቸዋለሁ። ችግር የለም። ኦኬ ጽፌያለሁ። ችግር የለም መልሰን። እሺ እሺ ወንድማችን እሺ እግዚአብሔር ያክብርልሽ። አይ በንስሐ ከተመለሰ እኮ ንስሐ እኮ ትልቅ ነገር ነው። አሁን እኮ ንስሐ መግባት አለመግባት ጉዳይ ላይ ነው እንጂ በንስሐ ከተመለሰ ማሰየው አይደል? አሁን የምናወራው እኮ ንስሐ መግባት አለመግባት ላይ ነው። አሁን ጥያቄው ግን ኃጢአት መሆኑን ራሱ እናውቀዋለን ወይ? ሮብና ዓርብም ዝም ብሎ እየበላ ዝም ብሎ እንደፈለገ የሆነ ያለ ምክንያት ማለት ነው እየሆነ ያለ ሰው እኔ ኦርቶዶክስ ነኝ ብሎ ራሱ እንዴት መቁጠር ይችላል ነው? አይ ሰው ግን ንስሐ ገብቶ ግን ሮብና ዓርብን አብይ ጾም መጾም ቢጀምር ሰየው የሚፈለገው ንስሐ እንድንገባ ቢመለስ እኮ የሚለው እኮ ያ ነው፣ በንስሐ ቢመለስ። ስለዚህ ይሄ ሰው ግን ሮብና ዓርብ ዝም ብሎ እያገበሰበሰ ሳያውቀው ዕለተ ቀኑ እንዳይደርስበት ነው፣ ሞቱ እንዳይቀርብበት ራሱ ማዘጋጀት አለበት። ለዛ ነው አሁን ያቀረብኩላችሁ። ንስሐ የምንገባውም ለዛ ነው እንጂ በጥፋታችን ከቀጠልን ግን በበደላችን እዛው ከቀጠልን እዛው በዛው ይሁንን ተመላለሰን እየወደቅን ግን ራሳችን እንደ ጻድቅ እየቆጠርን እንደውም አንዳንዴ ደግሞ እንደ ኃጢአትም ደግሞ ሳንቆጥረው ደግሞ ስንቀር ደግሞ እንጠየቃለን ነው። ስለዚህ በወደቅ ቁጥር ሁሉ ጊዜ ምን ማድረግ አለብን? ንስሐ መግባታችን ግድ ነው። ይሄ እንዳንረሳ ነው። ሌላው ይህ መጽሐፍ ባለፈው ነገራችሁ ነበር አይደለ? የቤተክርስቲያናችን አባቶች መመዘኛ ምን እንደሆነ ባለፈው አንስተን ነበር፣ በጨረፍታ አንስቼላችሁ ነበርና ይሄ ነገር አበው ኢትዮጵያውያን ቅጽ 1 ላይ ነው ያለውና ይሄንን በደንብ አቅታችሁ ብታነቡት መልካም ነው። በጣም ተገቢ የሆነ መጽሐፍ ነው። በተለይ ሁላችንም ስለ ቤተክርስቲያን በተለይ የኢትዮጵያን አባቶቻችን በተመለከተ ያለን ምልከታ ራሱ ምናቃን ነው በእንደዚህ መጽሐፍቶች ስናነብ ነው እና በተቻላችሁ መጠን እንደዚህ መጽሐፍቶች ራሱ ታነቡ መልካም ነው። በተለይ ይሄ የኢትዮጵያ አበው ስነ ጽሁፋዊ ስራዎች ተብሎ ነገረ መለኮታዊ ድርሳናት፣ የመጽሐፍ ቅዱስ አንድምታ ትርጓሜ፣ ድርሳናትና ስብከቶች፣ ገድላት፣ የነገረ መለኮት ስራዎች እና ዜማ፣ ቅኔ፣ የታሪክ ጽሁፎች፣ መጽሐፍተ መነኮሳት፣ ደብዳቤዎችና የእምነት መገለጫዎች እነዚህ ምንድናቸው? የኢትዮጵያ አበው ስነ ጽሁፋዊ ስራዎች ናቸው። ፓቶሎጂ ሲጠና የኢትዮጵያ ቤተክርስቲያን ይህን ጭምር እናካትታለን። እኔ አሁን በጣም አጽንኦት እንድሰጡ የምፈልገው እቺ 1.2 ላይ ያለችዋ የኢትዮጵያ አበው ትምህርት ፓትሮሎጂ መተርጎም ምትለዋን ከገጽ 21 ጀምራችሁ 1.3 ላይ ደግሞ የቤተክርስቲያን አባት የማንነት መመዘኛዎች። አንድ አባት የቤተክርስቲያን አባት ነው የሚባለው ምን መስፈርት ሲያሟላ ነው? እንደ ቤተክርስቲያን ቸርች ፋዘር ብለን የምንጠቅሰው ምን ሲያሟላ ነው? አንደኛ የማይናወጥ እምነትና የቅድስና ህይወት፣ ዘመን ተሻጋሪ አስተዋጽኦና መሰረታዊ ተጽዕኖ። ከዛስ ይህን ሁሉ አድርጎ እንኳን ራሱ ይሄ አባት ትክክለኛ አባት ለመሆኑ መጨረሻ የምታረጋግጥልን ማናት? ቤተክርስቲያን። የመጨረሻው ማህተብ የቤተክርስቲያን እውቅና
እዚህ ቸርች ፋዘርስ ብለን እኛ ቤተክርስቲያናችን ለማጣቀስ የማይናወጥ እምነትና የቅድስና ሕይወት ያስፈልጋል። በነገረ ሃይማኖት ትምህርት በአስተምሮ ላይ ምንም እንከን አልባ መሆን አለበት። በዛ ደግሞ ሕይወቱ ራሱ ቅድስና መሆን አለበት። አንድ ከዛ ቀጥሎ ደግሞ ዘመን ተሻጋሪ አስተዋጽኦና መሰረታዊ ተጽዕኖ መፍጠር አለበት። ፌመስ አይደለም እያለን ያለው ትምህርቶቹ፣ ስራዎቹ፣ የሰራቸው የመተርጎም ስራዎች፣ ትርጉም ስራዎች በጣም በጣም ጠቃሚ ሆነው ለምዕመናን ብዙ ዘርፈ ብዙ ጥቅም ያላቸው ከመናፍቃን የሚጠበቁበት ሐዋርያዊ ትምህርት የሚያውቁበት መሆን አለበት። በዛ ላይ ይሄ ሁሉ ሆነ እንኳን ሶስተኛ ማን ነው የምታረጋግጠው? የመጨረሻው ማተብ የማን ነው? የቤተክርስቲያን እውቅና። ይህንን በደንብ አክታችሁ ትገነዘቡት ቆንጆ ነው። ከዛ ነው የቤተክርስቲያን አባት አንዱ ሲጠቅስ ዝም ብሎ ብድግ አድርጎ አይጠቅስም ማለት እና ይህም በተለይ የነ ቅዱስ ያሬድ ስራዎችን በደንብ እንታቁና አበው አባቶቻችን እነማን እንደሆኑ በተለይ ደግሞ ዘርዓ ያዕቆብ ላይ ያለን ምልከታም እንዲጠራ ከተፈለገ ይሄ መጽሐፍ በጣም ቆንጆ ነው። አባ ጊዮርጊስ ዘጋስጫ ላይ እሱ የሰራቸው ስራዎች ወርቃማ ዘመን የሚባሉ እና አባ ጊዮርጊስ ዘጋስጫ ዘመን የወርቃማው ዘመን ወርቃማ ደራሲ ነውና እነዚህ መጽሐፍቶች ጭምር የተካተቱበት ስለሆነ ይሄንን ነገረ አበው ኢትዮጵያውያን የሚለውን ይሄንን መጽሐፍ እንዲኖራችሁ ሳይሆን እንድታነቡት ነው። እሺ መኖርማ መጽሐፉ አለኝ ብሎ እኮ ማን ሊኮፈስ ይችላል። ግን ቢያንስ አትሊስት በቀን እንኳን አንድ ሁለት ገጽ እንኳን ብናነብ ቀላል አይደለም። ባገኘው ነው ጊዜ ብናነብ የቤተክርስቲያን አባቶቻችን እንድናቅ ያደርጋል። ሁለተኛ ነገር ማወቅ ያለብን ከውስጥ ወደ ውጭ ነው። አሁን ትልቁ ችግር እኛ ጋር ያለው በተለይ በቲክቶክ መንደር ያለው አበው ያሉትን አገር ውስጥ ያሉትን አበው ሊቃውንት አያውቃቸው። በጣም የሚገርም አያውቅም። የውጭ መጽሐፍቶችን ግን ያውቃል። አባ ጊዮርጊስ ዘጋስጫ ማን እንደሆነ ግን አያውቅም። አደገኛ ነው ይሄ በጣም። አባ ጽጌ ድንግል ማን እንደሆነ ግን አያውቅም። ቅዱስ ያሬድ ማን እንደሆነ ግን አያውቅም። ይሄ በጣም በጣም መታወርም ጭምር ነው። ስለዚህ ነገረ አበው ኢትዮጵያውያን ደግሞ የኢትዮጵያን ፓትሮሎጂ በጣም መታወቅ አለበት። አሁን ብዙ ጊዜዎቻችን ከነዚህ ሁሉ ርቀን እኛ ሞር እውቀታችን ያለው በውጭ ሀገር መጽሐፍቶች ላይ ነው። በቃ በዚህ ላይ ነው እውቀታችን። ከዚህ ውጭ ያ ነገር ማወቅም አንፈልግም። ይሄ ነው የሚጎዳን ነው እኛም ማለት ነው። ስለዚህ ነገረ አበው ኢትዮጵያውያን የሚለው ኢትዮጵያን ፓትሮሎጂ ሁሉ ምዕመን ማወቅ አለበት። መንፈሳዊ ግዴታችሁ መሆኑን ማወቅ አለብን። በዚህ አጋጣሚ ይህን መጽሐፍ ወስዳችሁ በተለይ ደግሞ 3 ሺህ ብር ከፍላችሁ ወስዳችሁ ለሰዎች መድኃኒት መግዛት ላቃታችሁ ሰዎች መድኃኒት እንዲገዛ ምክንያት ስለሆናችሁ እነዚያ ሰዎች አመስግነዋል። እግዚአብሔር ይስጣችሁ፣ ከወዳጅ ጠላት ይጠብቃችሁ ብለዋል። እግዚአብሔር ይስጣችሁ ብለው አመስግነውናል። እናንተ ናችሁ ያደረጋችሁት። እኛ ትራንስፈር ነው ያደረግነው። ያ ምንም ያደረግነው ነገር የለም። እኛ በተለይ በሕክምና የተጎዱ ቤት ተቀምጠው እንኳን መድኃኒት በጣም ተወዶባቸው ያሉ እነዛ ሰዎች እናንተ ይህን መጽሐፍ ማግኝታችሁ ፕላስ ደግሞ ያንን ነገር ደግሞ ለጥቂት ነገር ረባቻቸው። ለሁሉ ማዳረስ አልቻልንም። የቻሉን ያክል ግን ሁሉን ደርሶላቸዋል። አንዳንዶቻችሁ ደግሞ አይ እኔ መጽሐፉን ውጭ አገር አይደርሰኝም ግን ይገዛና ይሰጥ ብላችሁ በዚህ መንገድ የለገሳችሁ ሰዎች እግዚአብሔር ይስጣችሁ። በብዙ መንገድ ስለጠቀማችሁ ማለት ነው። ቤተክርስቲያንን ስትሰሩ እንደዚህ ነገር ብትሰሩ ጥሩ ነው። የቻላችሁ ሰዎች በተለይ ይሄ ምግብ ብቻ ለሰው የሚያስፈልገው ልብስ ብቻ ለሚያስፈልገው መድኃኒት ያጡ ሰዎች አሉ፣ መግዣ ያጡ ሰዎች አሉ። እነዚህ እርዳታ ይፈልጋሉ፣ ልገሳ ይፈልጋል። በጣም በበሽታ የሚሰቃዩ ሰዎች አሉ፣ በተለያየ በሽታ ምክንያት ማለት ነው። በተለይ ወጣቶች ሆነው መድኃኒት መግዣ በጣም የተቸገሩ ሰዎች አሉ። ለዛ ነው ያዋልነው። ምንም አይደለም። እነሱ ደግሞ ሞራላቸው እንዳይነካ እገሌን የሰጣችሁ አንላቸውም። በቃ የሰጣችሁትን እዚህ ሚዲያ ላይ ስለምታውቁ ራሳችሁ ለመልካም ነገር ተጠቀሙበት። በቃ ስለዚህ የተቸገረ ማለት የበዓል ቀን የዶሮ ምናምን የሽንኩርቶች አምጡ ሳይሆን እንደዚህ አይነትም አለ። በቃ አሁን አሳሳቢ ነው። አይታችኋል። አሁን የበዓል ቀን ያለ ዶሮ ማለፍ ይቻላል። አንድ ቀን ክኒን ቢዘሉ ግን አንድ ቀን መድኃኒት ግን ቢዘሉ እንዴት እንደሚጎዱ አስቧቸው። ምን ያክል የጤና ቀውስ እንደሚገጥም አስቡት። ስለዚህ ስንሰራ በአንድ ድንጋይ ሁለት ወፍ እናድርገው። እሺ፣ በአንድ ድንጋይ ሁለት ወፍ አድርገን እነዛም እያገለገለን የተቸገሩትን ለችግራቸው የደረስን ፕላስ ደግሞ ይህን ደግሞ ለነፍሳችን ምግብ ይጠቀምን
ብንሰራ ደግሞ ብዙ ስራ እንሰራለን። በቃ ይሄ ልማድ ይዳብር። እሺ ሁሌ ስትሰሩ እንደዚህ ልማድ አዳብሩ። በቃ ትጸድቁበታላችሁ እንጂ በቃ መቸገር ማለት ከልብስ ጋር አታያይዙት። ከሚበላ ከሚጠጣ ከቤት ክራይ ጋር ብቻ አይደለም፣ ከአስቤዛ ጋር ብቻ አይደለም። በዛም በጣም 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 አደገኛ የሆነ ነገር ስላለ ስለዚህ አንዳንዶቻችሁ ይህን በነፃ ሰጣችሁን፣ እነዛን ሰዎች ደግሞ አስፈቅደን ደግሞ ለእናንተ አቀረብ። ለእነዛ ሰዎች ደግሞ ተመልሰን ደግሞ ለተቸገሮች ደግሞ እንደዛ ተደረገ እና ቆንጆ እንደዛ መደረጉ የሚጠቅመውም እንደዛ ነው እና ለወደፊቱም እግዚአብሔር ከፈቀደ አሁን ለገና የምናደርገው ይሄንን ነው። በቃ እንደዚህ መጽሐፍቶች ተቀምጠው እናንተም የተጠቀማችሁ ለእኔ ሰዎች ደግሞ እንደዚህ በቋሚነት ደግሞ እናንተ እኔ እረዳቸዋለሁ የምትሉ ሰዎች ካላችሁ ደግሞ ሰየው አርጉላቸው፣ ከጎናቸው ቆሙ፣ ትጠቀሙበታላችሁ። አለቀ። ያለ ማለት በሚያክል ነው። ይሄንን መጽሐፍ አስተዋውቂያችኋለሁ ማለት ነው። የሆነ ጊዜ ደግሞ እግዚአብሔር ከፈቀደልን ደግሞ ወደዚህ መጽሐፍ ደግሞ እንገባለን። ይሄ ኢቮሉሽን የሚለው የተረጋገጠ ሳይንስ ወይስ እምነት ነው የሚለው የዲያቆን ያረጋል አበጋዝ ኢቮሉሽን ተምረናል አይደል? ትዝ ይላችኋል። ምን ኮርስ ላይ ምን ሳብጀክት ላይ ተማርነው ትዝ የሚለው ሰው አለ? ኢቮሉሽን ትምህርት ምን ላይ ትዝ ይላችሁ እንደሆነ ሃይ ስኩል ስንማር ምናምን ባዮሎጂ ነው እንጂ ሂስትሪ አይደለም። ባዮሎጂ ላይ እና ባዮሎጂ ላይ በጣም የሚገርማችሁ እነዚህ ትምህርቶች አሉ ስለ ኢቮሉሽን። ሰው ዝንጀሮ መሰል ከሆነ እንስሳ የመጣ ነው ብሎ አይታችኋል እዚህ ጋር። ከዛ በሂደት እንዲየሆነ ሰው የሚል ይሄንን አሁን መልክ ያዘ ይዛት ይሄን ያረጋል አበጋዝ ሳይንሱን ዲስፕሩቭ ያደረገው ማለት የምር እንደዛ ነው። እዚህ በሂደት በዝግመተ ለውጥ ቅርጹ እየተቀያየረ ወደዚህ ደረጃ ነው የመጣው። ስለዚህ ለገና እችን መጽሐፍ ደግሞ አብረን በጋራ እንሰራለን አይሻልም? አንቡ ትባሉ ስለማታነቡ በጋራ እያነበብን እንማማር እንጂ ልክ እንደዚሁ መጽሐፍ ማለት ነው። እንደዚህኛው መጽሐፍ እንደዛ ብናደርገው አይሻልም? አንቡ ትባሉ ስለማታነቡ እዚሁ ላይቭ ላይ እየገባ እንደዚህ ብንማማርበት የተሻለ ይመስለኛል። እናንተ ከገዛችሁት ገዝታችሁ ቁጭ ለምታረጉት በቃ ይሄ መጽሐፍ እኮ አለኝ ትሉታላችሁ እንጂ። ስለዚህ አትሊስት እንኳን እዚህ ቁጭ ላይ የተማማርንበት ምን ሄዳ ይሻላል። በሚገባ እዚህ ጉዳይ ላይ እንሄድበታለን። እግዚአብሔር ወደ ሰላም ያድርሰን። አይበቃችሁም ወገን አለ እችን በዛ እንሄድበታለን። እግዚአብሔር ጤናውን ይስጠን፣ የሁላችንም መጨረሻ ያሳምርልን፣ በያለንበት ላይ የሚጠብቀን፣ ከምንማረው ትምህርት የምንጠቀም ያርገን። በእውነት በተለይ በተከታታይ እነዚህ ትምህርቶች ላይ በተማርነው ትምህርት እግዚአብሔር አምላክ ሰው ላይ ምንፈርድ ሳይሆን ራሳችን ላይ ፈርደን ንስሐ ምንገባበት ያርግልን። በእውነት እኔ እንደዚህ አይነት ትምህርቶች የምፈልገው ለዚህ ነው፣ ለእናንተ ብዬ ሳይሆን ለራሴም ጭምር። ሰው ለመጠቆም፣ ሰው ለመቀሰር፣ ይሄን ብሎ ዲያቆን፣ ይሄን ብሎ ቄስ፣ ብሎ አገልጋይ ለማለት ሳይሆን ራሳችን ላይ ጠቆመን ራሳችን ላይ ፈርደን ከሞት ፍርድ እንድናመልጥ እግዚአብሔር አምላክ ይርዳን። ትልቁ ጽድቅ ደግሞ ሰው ራሳችን ላይ ስንፈርድ ነው። ሰው ላይ ስንፈርድ ነው ኃጢአት የሚበዛብን እና በተቻላችሁ መጠን እየደጋገማችሁ ብታዩትና ብታነቡት ለራሳችሁ ለህይወታችሁ ተጠቀሙበት። መልካም ነው። እግዚአብሔር ያክብርልን። ሰላም እግዚአብሔር ከሁላችን ጋር ይሁን። እንኳን ለሰማዕቱ ለቅዱስ መርቆሬዎስ ዓመታዊ ክብረ በዓል በሰላም አደረሳችሁ። እንዲሁም ትላንትና ደግሞ ካህናተ ሰማይ ነበረ። ካህናተ ሰማይ ሲባል ደግሞ 24ቱ ካህናተ ሰማይ ዓመታዊ ክብረ በዓላቸው ነው። እንኳን አደረሳችሁ። ለዛም እግዚአብሔር አምላክ እችን ኅዳር ወርን በሰላም አስፈጽሞ ለታኅሳስ በሰላም ያድርሰን። ሁላችንም በምሕረቱም ይጠብቀን።
አሳልፎ አይስጠን። መድኃኔዓለም ደህና ደሩ።